የድነት ሶስቱ ጊዜያት ይልና በሰዋሰዋዊ አገላለጥ አንደኛ ይላል። በሰዋሰዋዊ አገላለጥ የድነት ኃላፊ ጊዜ ይላል። በአንዳንድ የቅዱሳት መጽሐፍት ክፍል ተመላክተዋል። የድነት ኃላፊ ጊዜ እነዚህ የመጽሐፍት ክፍሎች ስለ ድነት በሚናገሩበት ጊዜ ለአማኙ ሙሉ በሙሉ ያለፉ ወይም የተፈጸሙ የሚሆኑ ናቸው። ይህ መለኮታዊ ሥራ ፍጹም ስለሆነ አማኝ የዘላለም ድነት ዋስትና አለው ይላል። ሁለተኛ ድነት የአሁን ጊዜ መሆኑን የሚያመለክትና ይላል። የሚያመለክተውን የአሁን ጊዜ ቅድሙ የኃላፊ ጊዜ ነው። ያው ደግሞ ድነት የአሁን ጊዜ መሆኑን በሚቀጥለው ምዕራፍ የሚብራራው ጉዳይ በዚህ ዘመን በዓለም ነግሶ ከሚገኘው የኃጢአት ኃይል መዳንን ያስገነዝባል ይላል። ሶስተኛ ድነት የወደፊት ጊዜ ሆኖ በቀረበበት ክፍል የሚገልጠው ደግሞ አማኝ በእምነት ሙሉ በሙሉ ክርስቶስን እስከ መምሰል ድረስ የሚድን በመሆኑ ላይ ያተኩራል። የድነት አንዳንድ ሁኔታዎች ለአማኙ የሚፈጸሙለት ወደፊት ነው የሚለው አባባል እውነትነት ስለ መጨረሻው ፍጻሜ ጥርጥር አለ ማለት አይደለም። ምክንያቱም የድነት የወደፊት ሁኔታ በአማኙ ታማኝነት ላይ ይመሰረታል የሚል ትምህርት መጽሐፍ ቅዱስ ውስጥ የለም። እግዚአብሔር ታማኝ ነው፣ የጀመረው መልካም ስራ እስከ ኢየሱስ ቀን ድረስ ይፈጽመዋል ይላል። ይሄ እንግዲህ ቡክ ኦፍ ኮንኮርድ አይደለም። መጽሐፉን ላሳያችሁ። ዋና ዋና የመጽሐፍ ቅዱስ ጭብጦች የሉዊስ ፔሪ ቸፈር ኤስአይኤም ብዙ ጊዜ የሚተረጉሙት መጽሐፍ ነው። እሱ ላይ ቢያንስ አለ። ሌሎች መጽሐፍትም አሉ። አንድ የአማኑኤል ቸርች የክትትል ትምህርት ማስተማሪያ አንድ ሰነድ ላይም እንደዚህ አይነት ሀሳቦች አሉ። ግን አሁን እዚህ ጋር እንደሰማ ሆኖ ኤፊ ማለት የቋንቋው ነው እንጂ ያለፈ የአሁን የወደፊት የሚለው ቤዚካሊ የቴዎሎጂያችን ላይ ዲፍረንስ የለውም። ሶ ያ አይ ቲንክ እሺ አይ እኔ በቃ እኔ ፐርሰናሊ ችግሬ እንዳልኩት አማርኛው ላይ አሁን ሀሳብ ላይ የተቃረነው ሀሳብ የለንም። አይ ቲንክ ያልተግባባንበት ነገር የለም ስናወራ ማለት ነው። ምንም እኔ እናንተ ካላችሁት ውስጥ ማልግባባው ነገር የለም። እኔ አንድ ማልጠቀመው ማልወደውም ማልግባባውም ስሙ ላይ ብቻ ነው። ይሄ ድነናል፣ እየዳንን ነው፣ እንድናለን የሚለው ተርሚኖሎጂ እሱ እኔ በፍጹም ትክክል ነው ብዬ አላምንም ፐርሰናሊ ማለት ነው። አማርኛውና እሱ ነው። እኔ የአማርኛው ተቃዋሚ ነኝ። እሱ ሪፕሬዘንት አያደርግም በደንብ ብዬ ነው ማስበው እንጂ አሁን ብዬ ያመጣኸውም ሀሳብ ከዚህ በፊትም ቅድምም በደንብ ስታብራራው ነበር። ቃልዬም ሲል የነበረው በሙሉ ሀሳቡ ትምህርቱ ምናምን ሁሉም ትክክል ነው፣ መጽሐፍ ቅዱሳዊ ነው፣ እኛ ምናምነው ምንቀበለውም ነው። ግን እሱን ተሸካሚ አይደለም ተርሚኖሎጂው ነው። እሱ በጣም ዲሲቭ ያደርጋል ሰዎችን። ድኛለው፣ የዳንኩ ነው፣ ድናለው የሚለው ሀሳብ ቀጥሎ የምናብራራው ነገር የሚወክል አይደለም። ኦኬ አሁን እዚህ ጋር እንኳን ብዬ ያመጣው የተረጋገጠ መጀመሪያ አረጋግጦ የሚነሳውን ነገር እሱን ተርሚኖሎጂው ተሸካሚ አይደለም፣ አያረጋግጥም። አሁን በቃ ድኛለው ካለ በኋላ እድናለው ብሎ እንደገና የጠፋ ሞተር እንደገና አብርቶ ነው የሚሄደው። እሱን ነው እኔ ተርሚኖሎጂው ብቻ ነው እንጂ ሀሳቡ ላይም አይደለም ብዬ እችላለሁ። እሺ ምናልባት አንደኛ ተሰሎንቄ ላይ ያለውን ሀሳብ እንዴት ታየዋል? አንደኛ ተሰሎንቄ ምዕራፍ 1 ላይ ያለው ሀሳብ ቁጥር 9 እና 10 ላይ ምንድን ነው የሚለው? መጽሐፍ ቅዱስ ያለው ሰው ካለ እኔ እንትን ያለው ውጪ ነው ያለው፣ አንድ ዲቫይስ ላይ ነኝና አክሰስ የለኝም። እሺ አክሰስ ያላችሁ ሰዎች አንብቡት። ኤቢ አለ ላንብብላችሁ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 እና 10 አንብቡ እስቲ። እሺ አንደኛ ተሰሎንቄ
ትንቢተ ዳንኤል አካባቢ ነው አይደል? አይ አንዱ ዘፍጥረት ሐዋርያው ቅዱስ ጳውሎስ እንዳለው ዘፍጥረት ቲቶ ጠፍቶት ሲሰብክ መድረክ ላይ ቆሞ በእናት ምልክት ሳያደርግበት ቀርቶ ከቲቶ ነበረ የሚሰብካቸው እና ቲቶ ጠፋው። በጣም መጥፎ እንትን ነው ባይዘው ገጹ አቀማመጡ ቲቶ ትንሽ ጥንቃቄ የሚፈልግ መጽሐፍ እና በጣም ተሰቃይቷል አንድ ወንድማችን። ወገኖቼ ቲቶ እያለ 30 ደቂቃ ፈልጎታል። እሺ እግዚአብሔር ይመስገን ተሰሎንቄን አግኝቼዋለሁ። ቃሌ አምጣው እንዳትለኝ፣ ይዘውና እንዳትለኝ። ቲቶ ተገኘች እንዳለው ሰውዬ ቲቶ አለቆ ኤፊ መጨረሻ ላይ ምን እንዳታውቃለህ? ልክ ሰዓቱ አልቆ በቃ ወገኖች ቲቶ ላይ ምናምን ሲል ብዙ ቆየና ድንገት ስብከቱ ሊያልቅ ወደ መጨረሻ አካባቢ ቲቶ ብቅ አለች። ቲቶ ብሎ አገኘው ነው እንዴ ታዲያ ቲቶ ገሮቼ ቲቶ ታብራም ብሎ ከባድ ነው። አይሳቅም። ባይዘው ሰባኪ ከሆናችሁ አትሳቁ፣ አይፈረድም። ምን እንደሚያጋጥ እኔ ችግር ቃሌ ላይም ችግር የለም። አይ ቲንክ በመዝሙር ይሸቡዳል። ገብተዋል። እዚህ ቲቶን እያወጣ ነው አሁን ይልና ትዘምራ። እኔ አጣጣይም እንደ ቲክቶክ ላይ ራሱ እኮ እኔ ጥቅስ ሳወጣ መሀል ላይ ማንጎራጉሮ እኮ እንደዛ እኮ ቢዚ እያረኳቸው መዝሙር ማን ይችለው ሴፊ እኛ በምን እንሸውድ? ለእኔ ባይዘዌ ሶስት ምልክት አስቀምጬ ነው እሑድ ምሰብክ ከሆነ 3 ምልክት አስቀምጬ ነው የሚሄደው። አንዱ ቢጠፋ አንዱ እንትን እንዲል ማለት ነው። ግን የምር አሁን እዚህ የሰበኩበት ቸርች አባላት ምናምን ካሉ ይታዘቡኛል ብዬ ነው እንጂ እኔ ልሰብክ ምንድን ነው ማደርገው? ስብከቴን ጽፌ በጣም ማስተካከል 3 ፔጅ 4 ፔጅ ምናምን ላፕቶፔ ላይ ጽፍና በቴሌግራም እልከዋለሁ ሴቭድ ምናምን ሜሴጅ ላይ። ከዛ ታብሌት ይዤ ነው የምሰብከው። ከዛ ታብሌቱ ቴሌግራም ስላለው በታብሌቱ ቴሌግራም ከላፕቶፕ የላኩትን አውጥቼ ሴቭ አረግና እዛው ታብሌቱ ላይ ነው የምሰብከው። ከዛ ላፕቶፕ ላይ ጽፌ አስተካክዬ ጨራርሼ እያንዳንዱን የምጠቀመው ምሳሌ ሁሉን ነገር ላፕቶፔን ይዤ አልሄድም ወደ ቸርች፣ ታብሌትን ይዤ የሚሄድ አንድ ቀን ታብሌት ይዤ ሄድኩና በቃ ቆንጆ አምልኮ ደስ የሚል። ከዛ የእኔ ተራ ምሰብክበት ቃል ምሰብክበት ሰዓት ደርሶ ታብሌቱን ከፍቼ ፑልፒት ላይ ቆምኩ። ለካ ወደ ታብሌቱ ቴሌግራም አላኩትም ማለት ከላፕቶፔ ወደ ቴሌግራሙ አላኩትም ትምህርቱን። ታብሌቱ ስገባ የለም ትምህርቱ ማለት ማስታውሰው እስኪ እንጸልይ አልኩ። ማለት ኦልሬዲ እኮ ተጸልዮ ምን ብሎ አልቋል። እስኪ ሁላችንም አንገቶቻችንን ዝቅ አድርገን እንጸልይ ብዬ እሺ አሁን ምንድን ነው ማድረግ ያለብኝ ብዬ በጣም አሰብኩ ማለት ነው። ከዛ እንደምንም ብቻ መጽሐፍ ቅዱስ ይዣለሁ። መጽሐፍ ቅዱሴን ከፍቼ ክፍሉን ስለማስታውሰው ክፍሉ ላይ ያለውን እንደቀፈፈኝ ምናምን በቃ እንደደበረኝ እንግዲህ ያን 400 500 ህዝብ እሺ ገስዋት በሙሉ ሰብኬ አስተምሬ ከጨረስኩ በኋላ በቃ እየመጡ በቃ የዛሬው ቀን ልዩ ነው፣ በቃ የዛሬው ቃል ልዩ ነው፣ እግዚአብሔር ዛሬ በአንተ ህይወቴን ቀየረው፣ በአንተ በቃ እንትኔን ቀየረ ያለ ሰው ሲመጣ እንዴ ሳቂም በአንድ በኩል ሳቂም መጣኝ። ምንድነው ልሳቅ ወይስ ላልቅስ? እንሳቅ ወይስ እግዚአብሔር ግን እያስተማረ ነው እኮ ታውቃለህ አይደል? ያንተ አይደለም እኮ እያለ ነው በእውነት። እና ብቻ ትንሽ ከባድ ነው። ሰባኪ ከሆናችሁ ብዙ ስቃይ ያለው ልላችሁ ፈልጌ። ቃሌ ተሰሎንቄን ላንብበው ነው እንዴ? ነው 1:8 ነው 9 እና 10 እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ
ከሙታን ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዞር እንዳላችሁ ትናገራላችሁ። ይሄ ነው ያ እዚህ ጋር ኤፊ ጋር መድረስ አልነበረብም። እኛ ምን ሞክረው ነበር እኮ በልሽ ቀጥሽ። እሺ የሚያድነን የሚለውን ሐሳብ ያ እንዴት ኤፊ እንዴት እንደምትረዳው ብቻ ለማወቅ ነው። ምንድነው ጠየቀኝ? አዎ አይ ይሄኛው አሁን የተነበበው ጥቅስ እንዴት እንደምትረዳው ብቻ ለማወቅ ነው። እሺ አንድ ሰከንድ ጠብቀኝ። ከሊፍት እየወጣው ወደ ቢሮ እየገባው ነውና አንድ ሰከንድ፣ አንድ ደቂቃ። እሺ ቲቶ ስንት ላይ ቲቶ ያለው ለካ እሱ ነው። ያንተ ስንት ላይ ነው? ፊልጵስዩስ ላይ ነው ቃልዬ? አንደኛ ተሰሎንቄ ምዕራፍ 1 አሁን አንብቦታል ሊቢያ። እሺ ሰዓት ስንት እየሰማችሁ ነበር? ከሚመጣው ቁጣ ይዣለሁ፣ መጽሐፍ አውጥቻለሁ። እሺ ምዕራፍ 1 ቁጥር 9 እና 10 አንብበውና የሚያድነን የሚለው እንዴት ነው የምትረዳው? እሺ እነሱ ራሳቸው ወደ እናንተ መግባታችንን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታን ያስነሳውን ልጁን እሱም ኢየሱስ ክርስቶስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶቻችሁ ወደ እግዚአብሔር እንዴት ዞር እንዳላችሁ ይናገራሉ ይላል። ሰው እዚህኛው ላይ ምንድነው ያንተ ጥያቄ? የሚያድነንን የሚለው ከሚመጣው ቁጣ እንዴት ነው የምትረዳው? እሱ አይ ከሚመጣው ቁጣ ያድነናል የሚለውን የምረዳው እኔ ብዙ ሰዎች እንደሚረዱት አይደለም። እዚህ ክፍል ላይ እኔ የምረዳው ከሚመጣው ቁጣ ያድነናል ሜኔሴንስ ወደ ፊት እንድናለን የሚል ሳይሆን ሀሳቡ በማመናችን ምክንያት ከሚመጣው ቁጣ የሚያድነን ነው። ያ ማለትም ማለት ነው ለምሳሌ በክርስቶስ ኢየሱስ እኛ ስናምን ምንድን ነው መጀመሪያ ቅድም ስናወራ የነበረው ስለ ጀስቲፊኬሽን ስናወራ ድነናል። ኦልሬዲ ድነናል ማለት ማለት ነው ከዘላለም ቁጣ ነው፣ ከፍርድ ድነናል ማለት ነው። እንደውም መጽሐፍ ቅዱስ በግልጽ ሲያስቀምጥ ምንድን ነው የሚለው? ወደ ፍርድ አይመጣም ሁሉ ነው የሚለው። ወደ ፍርድ አይመጣም ልጁ ያለው። ስለዚህ ወደ ፍርድ ላይ ሁሉ አንቀርብም እኛ። ያ ማለት ፍርድ ሁሉ የለብንም እኛ። ሌላ አለ እንግዲህ የሽልማት የሆነው ማለት ነው በሰዓት የሚፈተንበት ስራችን ምናምን አለ እንጂ ወደ ፍርድ ሁሉ አይም ነው የሚለው እና ከሱ ተሰውረናል። ሰው እዚህ ጋር ምንድን ነው የሚለው? ከሚመጣው ቁጣ የሚያድነንን የሚለው ከሚመጣው ቁጣ ኦፍኮርስ ለማን ነው የሚመጣው ቁጣ? ለእኛ ነው አይደለም። ለእኛ የሚመጣ ቁጣ የለም። የሚመጣው በክርስቶስ ኢየሱስ ላላመኑ ሰዎች የሚመጣ ቁጣ አለ፣ የተዘጋጀ ቁጣ አለ። ከዛ የሚያድነን ነው የሚለው። ኦኬ ያ ቁጣ መቼ ነው? በመጨረሻው ሰዓት ነው። አሁን ነው አይደለም። በመጨረሻው ሰዓት ስለሆነ የሚያድነን እያለ ይገልጠዋል ማለት ነው። የሚያድነን ማለት ወደፊት እንድናለን አይደለም። እኛ የዳነው ከሚመጣው ቁጣ እንድናለን ነው። ኦኬ ከሚመጣው ቁጣ እንድናለን ማለት አሁን ስለዳንን ማለቱ ነው እንጂ አሁን ሳይሆን ወደፊት ድነን ከሚመጣው ቁጣ እንድናለን አይደለም። ኦልሬዲ ስለዳንን ከሚመጣው ቁጣ እንድናለን ውጤቱን ነው አሁን እየነገረን። እንድናለን እዚህ ጋር ውጤት ሆኖ ነው የገባው ውጤት። ኦኬ ያ ማለት ምን ማለት ነው? ለምሳሌ ያ ማለት ምን ማለት ነው? ለምሳሌ ውጤት ሆኖ ነው የመጣው ማለት እንድናለን ኢኔሴንስ በምን ምሳሌ ልስጥ? በመዳን ሳይሆን በሌላ ምሳሌ ልስጥ። ለምሳሌ እሺ እዚሁ ላይ ሀሳብ ላለመበተን በዚሁ ላስረዳ። በመጽሐፍ ቅዱስ እኔ በክርስቶስ ኢየሱስ አመንኩኝ። ኦኬ በክርስቶስ ኢየሱስ አመንኩኝ። በክርስቶስ ኢየሱስ ሳምን ምንድን ነው የሆንኩት? ምን ሆነልኝ? ልክ በክርስቶስ ኢየሱስ ሳምን ዳንኩኝ። ከፍርድ ከኩነኔ ከኃጢአት ከባርነት ዳንኩኝ። ኦኬ ጸደኩኝ። ኦኬ ኤፍሬም ምን ሆኗል? ድኗል። መቼ? በክርስቶስ ኢየሱስ ሲያምን። ኦኬ ከዛ በክርስቶስ ኢየሱስ ኤፍሬም ካመነ በኋላ ከሚመጣው ቁጣ እንድናለን ብሎ ኤፍሬም መናገር ይችላል ወይ? አዎ ይችላል። ይድናል ኤፍሬም። ከምንድን ነው የሚድነው? ከሚመጣው ቁጣ። ከሚመጣው ቁጣ የሚድነው ግን አሁን ስለዳነ ነው። ኦኬ አሁን በመዳኑ ምክንያት ከሚመጣው ቁጣ ድነዋል ማለት ነው። እቺ የምትመጣው ቁጣ የተባለችው
እኔማ መጀመሪያ ወደ ፍርድ አትቀርብም ብሎኛል። በቃ በልጁ የሚያምን አይፈረድበትም፣ በልጁ ያላመነ አሁን ተፈርዶበታል ይላል። ሌላ ቦታ እንደውም ወደ ፍርድ ሁሉ አይመጣም ይላል። ልጁ ያለው ሕይወት አለው እያለ የሚገልጥበት ሀሳብ ላይ ወደ ፍርድ ሁሉ አይመጣም፣ ወደ ፍርድ ሁሉ አልመጣም እኔ ሰው ከሚመጣው ቁጣ ያድነናል እያለ ሲናገር እዚህ ጋር ሰልቬሽን ወደፊት እናገኛለን እያለ ሳይሆን ሰልቬሽን ያገኘነው ሰዎች ያ ከሚመጣው ቁጣ ሴቭ ነን፣ ያ አያገኘንም እኛን እያለ ነው። እንደዛ ነው የምረዳው እንጂ ወደፊት ሴቭ ሆናለሁ እያለ አይደለም። ሰልቬሽን ወደፊት አገኛለሁ ሳይሆን ሰልቬሽን ስላለኝ ኦልሬዲ ሪዴምድ ስለሆንኩኝ የእግዚአብሔር ልጅ ስለሆንኩኝ የሚመጣው ቁጣ እኔን አያገኘኝም ነው ሴንሱ። በዛ ሴንስ ነው የምረዳው። ይሄ ጉዳዩ ምንድን ነው? ኦልሬዲ በክርስቶስ አምነን የጸደቅን ሰዎች ከክርስቶስ ጋር በዚህ ምድር ላይ የኖርን ሰዎች የመጨረሻው ዘመን በኃጢአተኞች ላይ የሚወርደው ቁጣ ወይ ባላመኑት ላይ የሚወርደው ቁጣ በሚወርድበት ጊዜ እኛ ከዛ ቁጣ ነፃ የመሆን ሙሉ ተስፋ አለን ማለት ነው። ምክንያቱም ኦልሬዲ ድነናል። ያ ትክክል። ኦፍኮርስ አሁን እንድናለን ብሎ አንድ ሰውም የዳነው እንድናለን የሚለውን እኛ መካከል አንድ ሰው ሲጠቀም እንድናለን የሚለውን ሀሳብ በተመሳሳይ ነው የሚረዳው። ይህንን ነው ማሳየት የፈለግኩት። በተመሳሳይ ነው የሚረዳው እንጂ ትላንትና አቴን ያላደረኩት ትላንትና ያላገኘሁት ኖ ቃልዬ እሱ ጋር እኮ አልተጣላንም። አንተ እኮ እኔ እኮ ትክክል እኮ ብዬ አፕሪሼት አድርጌ እኮ ነው ያለፍኩት። ምንም ያንተ ትንታኔ ላይ እኮ አንድም እኮ ተቃውሞ እኮ የለኝም። ትክክል እኮ ነው የተናገርከው። እኔ እኮ ተርሙ ላይ ብቻ ነው ቃልዬ። አልገባህም እንዴ? ቅድም እኔ እኮ በተደጋጋሚ ስናገር ነበር። ኖ እኔ የምንጠቀመው ያኛው ቃሉ ተርሙ ነው እንጂ ያልኩት ያብራራው ምንም እኮ ከቢም ከአንተ ጋርም እኮ ልዩነት የለም። ቅድም ደጋግም የምናገረው እኮ ለዛ ነው እኮ ራይት። እሱን ስለተረዳው ነው። ቴዎሎጂው ላይ ችግር ቢኖርብን ቁጭ ብለን ገና ኤግዛጀሲስ ልንሰራ ነበር። ግን ተርማ ራሱ እቺ የሚያድነንን ብሎ አሁን ጳውሎስ ሲናገር ገና ያልዳነው ነገር አለ እያለ እንዳልሆነ ሁሉ የሚያድነንን ሲል የሆነ የቀረው ነገር ኖሮት ቁጭ ብሎ እየጠበቀ ያለ ሰው አይደለም። ያው ምን ያህል እርግጠኛ እንደሆነ ስለምናውቅ ማለት ነው። የሚያድነንን ብሎ የሚጠቀመው ቃል ፊውቸር በሆነ ቴንስ እንኳን ቢጠቀመው ራሱ እየተጠቀመው ያለው በምንም አይነት ሁኔታ እንደዛ እንትን እንደሆነ እንዳልሆነ ሁሉ ያንን ተርም ስንጠቀመው ኦሬዲ ይሄን ተርም እንጠቀም ሰዎች ራሱ ይሄን ተርም ስንጠቀመው በተመሳሳይ ኢሹ ነው እየተጠቀምን ያለ ነው የሚለውን ነገር ለማሳየት ብቻ ነው እንጂ በየትኛውም አይነት መልኩ ግራም እንዳይጋቡ ሰዎች በየትኛውም አይነት መልኩ እንትን አይደለም። የሆነ ገና አቴን ያላደረግነው ነገር አለ እያልን አይደለም። በሚመጣው እኛ ስንከብር ሰዎች ኦሬዲ ያላመኑ ሰዎች በክርስቶስ ያላመኑ ሰዎች እንትን በሚያደርጉበት በሚሰቃዩበት ስቃይ ውስጥ እኛ እንዳንገባ ሙሉ በሙሉ የእግዚአብሔር ፕሮቴክሽን አለን። ያንን እዚህ ጋር ሆነን ያንን ተስፋ እናደርጋለን እየተባለ ነው። ዛስ ፖይንት አይ ሜክ እሱን ለማለት ነው። ቃሊ እኔ እንደዚህ እስቲ አንድ ጥያቄ ልጠይቅ። ቃሊ አንተ ቀላል ጥያቄ ልጠይቅ። ይሄን ተሰሎንቄ አይ ቲንክ ይሄ 1954ቱ ኮንፊውዝ ያደርጋል። ሌሎች ቨርዥኖችን ቼክ ለማድረግ እየሞከርኩ ነበረ እና ቃሌ ሊረዳህ ከቻለ ላንብብልህ። አሁን በጣም ዘ ሞስት ትረስትድ በአሁኑ ሰዓት ትራንስሌሽን የሚባለው ኤስሲቪ ነው። ግን ሌሎችን ቨርዥኖችንም አየኋቸው፣ ቼክ አደረግኳቸው እና ብዙም ነው። እንደዚህ ነው የሚለው ፎር ዘይ ዘምሰልቭስ report concerning us the kind of reception we had among you and how you turned to God ወደ እግዚአብሔር እንዴት እንደተመለሳችሁ from idols to serve the living and the true God እውነተኛና ሕያው የሆነውን አምላክ ለማገልገል ለማምለክ and to wait for his son from heaven ዳግም ምጽአቱን ለመጠበቅ whom he raised from the dead ከሞት የተነሳውን Jesus ኢየሱስን who delivers already ማለት ነው present tense ነው who delivers us from the wrath to come ከሚመጣው ቁጣ ያዳነን ነው የሚለው የሚያድነን አይደለም who delivers ነው የሚለው ASCV ስለዚህ present tense ነው የሚያወራው future አይደለም already ልክ ነው አንደኛው ቨርዥን ምንድነው የሚለው who saves us from God's angry judgment that is coming የሚመጣ የእግዚአብሔር ቁጣ አለ በማያምኑ ላይ የሚሆን እኛ ግን ኦልሬዲ በእርሱ ከማመናችን የተነሳ ኦልሬዲ አድኖናል ነው። ስለዚህ ክፍል እያወራ ያለው የሚያድነን የሚለው አማርኛው ይሄ
ቁጣ የሚያድነንን የሚለው ፊውቸር ይመስላል፣ ግን ፊውቸር አይደለም፣ ፕሬዘንት ነው። ኦልሬዲ አሁን የሆነ ነገር ነው። ባመን ጊዜ የሆነ ነገር ነው ያለ ማለት ነው። እሺ ብዬ እሱ ያንተ ያነበብከውም ላይ ያው ተመሳሳይ ነው። ያው ሐዋርያ ቅዱስ ጳውሎስ ሲናገር ምንም እሱ ነው ሐዋርያ ቅዱስ ጳውሎስ መዳናችንን በተደጋጋሚ የነገረን ድነናል እያለ እና እዚህ ጋር ሲያነሳው የታወቀ ነው። አሁን ወደፊት የሚመጣ አዲስ ሰልቬሽን አለ እያለ ሳይሆን ኦልሬዲ ሴፍ ስለሆንን ከሚመጣው አሁንም ቅድም ልል የነበረው እሺ ጥያቄውን ልተውና እኔ ዝም ብሎ በምሳሌው ልንገር። ለምሳሌ ኤቢ ዛሬ እግዚአብሔር ያርግብህና የሆነ ሎተሪ ደረሰ። ኦኬ 100 ሚሊዮን ሎተሪ ደረሰ። ዛሬ ነው የደረሰ 100 ሚሊዮን ደረሰ። በቃ ሽልማቱን ተቀብልሃል። ኦኬ 100 ሚሊዮን ዶላር አለ። ሶ ኤቢ መኪና ብትገዛ ማለት ነው። ነገ መኪና ብትገዛ አሁን ነገ መኪና የገዛኸው ኦኬ ዛሬ ሎተሪ ደርሶ ብር በመያዝ ነው አይደለ? ኤቢ ልትመነዝር ሄድክ እንደ ባንክ ምን እንደማደርገው ሀሳብ ውስጥ ከተትከኝ እኮ ድንገት የተገኘ ሀብት ይላል መጽሐፈ ምሳሌ። ገና ሳልጨብጠው አሁን ይፍ ያለ እውነት ቢሆን ግን ምንድን ነው 100 ሚሊዮን ዶላር ብዬ ሌላ ሀሳብ ውስጥ ጦስ ውስጥ ኤኒዌይስ ግን ምንድነው ይህንን ያመጣሁት ምንድነው ያው ያገኘኸው ነገር ክርስቶስ ኢየሱስን በማመን ያገኘኸው ነገር ኦኬ የሱ ውጤት ነው። ከሚመጣው ቁጣ መዳን ቢሆን የዛ ውጤት ነው ኦኬ እንጂ እንድናለን ሲል ሰልቬሽንን የምታረጋግጠው በዛ ነው ወቅት ነው ማለት አይደለም። እንደዛ ሳይሆን እንደተግባባ ነው ኦልሬዲ ሴቭድ ሆነናል። ሶ ወደ አንድ ደቂቃ ይቅርታ። እሺ ይቅርታ ተመልሻለሁ። ድምፄን ላሰማችሁ በዛውም ቀጥል። አይ አንቺ ቀጥሉ፣ እናንተ ቀጥሉ። እኔ በቃ ሀሳባችንን ስጠቀልለው የምናወራው የነበረው ምንም እያወራን የነበረው ተርም አይ ቲንክ እኔና ዳኒ ነን እሱን ሀሳብ ባይሆን እያለን ያለ ነው ተርሙን እንጂ ያው የቀረበው ማብራሪያዎችም ላይ ሀሳቦችም ላይ ሁሉ ነገር ላይ ምንም የተለየ ነገር የለንም። ግን ተርሙን ነው ተርሙን ከመጠቀም አንጻር እኔ ፐርሰናሊ ትምህርቱን አይሸከምም ብዬ ስለማስብ ነው። ተርሙ እንደዛ አይነት ተርም ትክክል አይደለም ብለው እና ሰዎችን ያሳስታልን በሚልም አይደለም። እውነት ለመናገር አንዳንዴ እውነት ሆኖ ሰዎችን ቢሳሳቱ እኔ አሁን ሰዎች ሊሳሳቱ ይችላሉ ላይሳሳቱ ይችላሉ ተብሎ የምናስተምረው ትምህርት የለም። መቼስ እግዚአብሔር እውነት ይነገረዋል። ሰው ከተሳሳተ ተሳሳተ ነው፣ ከዳነ ዳነ ነው። እንደዛ እኮ ነው ኢየሱስ ያለው፣ እንደዛ ነው። እውነት ተናግሮ የምትሄዱ ከሆነ እናንተም ሂዱ ነው ያለው። ሰው ሊሳሳት ይችላል ተብሎ ኮምፕሮማይዝ የሚደረግ የለም። ያ እንደ ሰንደይ ስኩል ህፃን ማለት ነው። ያ አንድ ጊዜ ሰንደይ ስኩል ህፃን ሄዶ ትምህርት ተምሮ መጣ። ሁልጊዜ ሲመጣ እናትየው ትጠይቀዋለች ዛሬ ምን ተማራችሁ እያለች ማለት ነው። እና አንድ ቀን መጣና እናትየው እንደተለመደው ጠየቀችው ዛሬ ምን ተማራችሁ ቸርች ስትለው ዛሬ የተማርነው በቃ ሙሴ እስራኤላውያንን ይዞ ከፈርዖን ነፃ ወጥተው እየሄዱ እንዳለ ትልቅ ባህር ገጠማቸውና ልክ ባህር ሲገጥማቸው ወደ እግዚአብሔር ሲጸልይ እግዚአብሔር ፕሌን ላከና በፕሌን እንዳለ ይዞ ፕሌን ውስጥ አስገባቸውና ሰዎቹን አሻገራቸው አለ። ከዛ እናትየው እንዴ አንተ ውሸታም፣ አሁን እንደዛ ብሎ ነው ያስተማራችሁ ሰንደይ ስኩል ቲቸሩ ብላ ስትጠይቀው አይ እናቴ እንደሱ ብሎ እንኳን አላስተማረንም፣ እውነቱን ብትነግሪኝ አታምኘኝም ብዬ ነው አለ አሉ። እና እውነቱን ብንነግራችሁ አታምኑንም ብለን የምንፈጥረው ፕሌን ምናምን የለም። እውነት ነው ይነገራል። እና አሁን እኔ ያሳስታል ሰውን ከሚል አንጻር ሳይሆን ተሸካሚም አይደለም ብዬ ስለማምን ነው። በቃ ትምህርቱን በትክክል ገላጭ አይደለም ብዬ ስለማምን ነው። ድነናል፣ እየዳንን ነው፣ እንድናለን የሚለው ተርሚኖሎጂ ማለት ነው። እሱን የምቃወሙ በዛ ምክንያት ነው።
ግን ትምህርቱ ግን ያው የኛው ትምህርት ነው፣ ውስጥ ያለው ትምህርት ማለት ነው ዲፋይን ሲደረግ ያለው። ከሱ ይልቅ እንዳልኩትም እኛ ጸድቀናል እና እንቀደሳለን እንከብራለን የሚለው በጣም ትክክለኛና እንግሊዝኛውንም ጀስቲፊኬሽን ሳንቲፊኬሽን እና ግሎሪፊኬሽን የሚሸከመው እሱ ነው ብዬ ነው ማምነው እኔ። እና በሁሉ ትንታኔ እስማማለሁ፣ በሁሉ ነገር እስማማለሁ። ያችኛዋ ግን ያው ተርሚኖሎጂዋ ትንሽ ዲቤቴብል ነች። ኤፋ ግን እኔ አንድ ጥያቄ እስኪ ልጠይቅህ ከዚህ ጋር የተያያዘ ማለት ነው። እኔ ደግሞ ይሄኛው ሳይድ ነው የሚያሰጋኝ። ምንድነው የሚያሰጋኝ? ይሄ ተርም እንደውም ለእኛ የሚሰጠው ጥቅም ሊኖር ይችላል ብዬ አሰብኩ። አሁን አንተ አንድ ሰው ድነቱን አያጣም ብለህ አታምንም። ድነቱን ሊያጣ ይችላል ብለህ እንደምታምን አውቃለሁ። እንደዛ ስታስተምር ሰምቼ አውቃለሁ። አሁን አንዴ በቃ አንድ ሰው ድነቱን ሊያጣ የሚችል ከሆነ ድነቱን በጥንቃቄ መያዝ እስከ መጨረሻው ድረስ መቀጠል መጽናት ካለበት ሞር በህይወቱ ሂደት ውስጥ ጥንቃቄ መኖር እንዳለበት፣ በእምነት መጽናት እንዳለበት፣ ቃል ኪዳናዊ ህብረቱን አስጠብቆ መቀጠል እንዳለበት ኢኮ እንዲያደርግ የሚረዳው መሆኑ ነው ሞር ሬሌቫንቱ ለእኛ ጠቃሚ፣ ወይስ ድነናል የሚለው ብዙ ጊዜ አቢዩዝ የሚደረገው ፓርት ደግሞ አለ። ያኛው ሳይድ እየዳን ነው እንድናለን በሂደት በፕሮሰስ እኛ ደግሞ የሚጠበቅብን የቅድስና የጽድቅ ህይወት ምናምን የምንለው ነገር አለ። ግን በቃ ድኛለው ጸድቄያለው ከኔ ስራ አይደለም ምናምን በማለት በህይወት ይሄ ቅድስናን፣ ንጽህናን፣ መንፈሳዊ ፍሬ ማፍራትን፣ በመንፈስ መመላለስን ምናምን ቸል በማለት ስጋዊ ክርስቲያን በመሆን ቸልተኛ ክርስቲያን በመሆን የምንዘናጋውን ኢንከሬጅ የሚያደርግ አስፔክቱ ነው ሞር የሚያደለው ይሄ አገላለጽ ብዬ ነው ማስበው። እንዴት ነው እዚህ ላይ ያለ ኮሜንት? ገብቶኛል ሌቢ ያልከው ሀሳብ። በአንድ በኩል ላይ ለምሳሌ ድኛለው እየዳንኩ ነው ድናለው የሚለው ሰዎችን ኮንሰርን እንዲሰጣቸው ያግዛል ነው ያንተ። ለምሳሌ በቃ አንዴ ድኛለው ብለህ እንደፈለግኩ ሆናለው እንዳትል፣ ድነት ሂደታዊ መሆኑን ደግሞ በትክክል ገላጭ ነው ይሄኛው ብለህ ነው ይሄኛውን ያመጣው እና ሰዎችን ሊያግዝ ይችላል ነው ያልከው ተርሙ ላይ ማለት ነው። እኔ ደግሞ ይበልጥ ሰዎችን የሚያከስር ነው ብዬ እንደዛ ነው ማምነው። ምክንያቱም አንድ ሰው መዳኑን እርግጠኛ መሆን አለበት። ድንሃል ያልከውን ሰው የዳንክ ነው እና ትድናለህ ስትለው ሰውየውን በቃ አሁን ሂደት በክርስቶስ ኢየሱስ የተደረገለትን ነገር አምኖ እኛ ኦፍኮርስ አሁን ዝርዝር ሀሳብ አንነጋገርም፣ ምክንያቱም ዝርዝር ሀሳቡ ላይ ምንም የተለየ ነገር ስለሌለን ማለት ነው። ግን ተርሚኖሎጂ ግን አንድ ሰው በክርስቶስ ኢየሱስ አምኖ እኔ እንዴት ነው ማየው መሰለ? እኔ ማየው እሱን አሁን የመዳኑን እና ደህንነቱን ያጣል የሚለውን ሂደት እንዴት መሰለ ማጣው እንትን ስጦታ ነው አልተባለም? እኔ አሁን ብዬ ለአንተ ስጦታ ሰጥቼ ገዝቼ ሰጠው። እኔ ኦኬ የሆነ ስጦታ ሰጠው፣ አንድ ስጦታ ሰዓት፣ የእጅ ሰዓት ስጦታ ገዝቼ ሰጠው ለአንተ። ኦኬ ተቀበልከኝ። ኦኬ አሁን ስጦታውን ገዝቻለሁ፣ እኔ ሰጥቻለሁ፣ አንተ ተቀብለኛል ድነትን። ኦኬ ድነትን ያጣል እኔ ሰው ምለው የሰጠውን ሰዓት አምጣ ልሃለው ማለት አይደለም። የሰጠውን ሰዓት አምጣ ብዬ እቀበልሃለሁ ማለት አይደለም። ስጦታ ነው ተቀብለዋል። አንተ ግን ልትጥለው መብት አለ ነው መጽሐፉም እሱን ይናገራል። የፈለከው ቦታ ላይ ትራሽ ልታደርገው ትችላለህ ሰዓቱ። አሁን እንደዛ አይደል የሚለው ስለ ሮሜ ላይ እኮ ሲነግረን ጳውሎስ እንደዛ ነው ያለው። ከእናንተ አይደለም ጸጋው በእምነት አድኗችኋል አለና ይሄ ከእናንተ አይደለም የእግዚአብሔር ነፃ ስጦታ ነው ከእናንተ ስራ አይደለም ማለት የእግዚአብሔር ስጦታ ነው። በቃ አንድ ልጁን ሰጥቷል፣ ስጦታ ነው። ያንን ተቀብለናል። ያንን ስጦታ ግን ልንጥል እንችላለን። እኛ ከጣልን ችግር ውስጥ እንገባለን ነው። አሁን ይሄኛው ከሰልቬሽን በኋላ ያለውን ሂደት በዚህ መንገድ ማስረዳት ይቻላል። ግን ተርሚኖሎጂ ላይ መጥተው አይ ድኛለው እየዳንኩ ነው ደግሞ እድናለሁ ስትለው ቃላቱ እርስ በርሱ ራሱ እኔ እንደውም ገላጭ አይደለም ብቻ ሳይሆን does make any sense ብዬ ነው ሴንስ የሚሰጥ አይደለም ብዬ ነው እኔ ፐርሰናሊ ማምነው። ምክንያቱም
እንዴት አንድ ጊዜ እድኛለሁ ከዛ እየዳንኩ ነው ከዛ እድናለሁ ተብሎ እንዴት አንድ ነገር ሊገለጥ ይችላል? አሁን እኔ የእንግሊዝኛው አሁን በጣም ቀላል ጀስቲፊኬሽን ማለት ሰንቲፊኬሽን ማለት አይደለም። ሰንቲፊኬሽን ማለት ግሎሪፊኬሽን ማለት አይደለም። በቃ ጀስቲፋይ ሆኛለሁ ሳምን ጸድቄያለሁ ይላል። ከዛ ደግሞ ቀደሳለሁ ይላል። ሰንቲፊኬሽን ይመጣል። ከዛ ደግሞ ክብር የሚለው ነገር ይመጣል። አሁን ይሄኛው ድኛለሁ ካልክ በኋላ የዳንኩ ነው ሲባል በሌላ ነገር እኮ ስታስረዳ አሁን በሌላ ይሄንን መዳንን ትተወውና ቃላቱን ለሌላ ነገር ተጠቅመህ ስታስረዳ እኮ ምን በጣም ግራም ያጋባ ነገር ነው። ለምሳሌ እንቅልፌን ተኝቻለሁ፣ እንቅልፌን ልተኛ ነው፣ እንቅልፌን እተኛለሁ አይነት ነገር ማለት ነው። ወይም ደግሞ በልቻለሁ፣ እየበላው ነው፣ እበላለሁ አይነት ነገር ማለት ነው። ኦኬ እየበላ ከሆነ እየበላው ነው፣ በልቻለሁ አይደለም። ወይ ደግሞ እበላለሁ አይደለም፣ ኦልሬዲ እየበላ ነው። በልተህ ከሆነ ደግሞ በልቻለሁ ምሳ ነው የምትለው። በልታለሁ ስትባል በልቻለሁ ቅድም ትላለህ። ወይ ደግሞ ትንሽ ቆያለሁ በኋላ በላለሁ ትላለህ እንጂ በልቻለሁ አሁን ደግሞ እየበላው ነው ከዛ ደግሞ እበላለሁ አትል። አሁን እንደዚህ ነው። አሁን እኔ ችግር ነው ብዬ የምለው ተርሚኖሎጂ አንዴ ድኛለሁ ካለ በኋላ ከዛ በኋላ እንደገና እድናለሁ አሰረ እዚህ ጋር እንደገና ፈታው እዚህ ጋር ማለት ነው። እንደገና ደግሞ ፈቷል እድናለሁ ብቻ ብለዋል። ገና ወደፊት እድናለሁ ብሎ ደግሞ ወደዛ ወረወረው ማለት ነው። አሁን ተርሙ ላይ ዝርዝር ሀሳቡ ላይ ስንመጣ አንድ አይነት ነገር ነው። ትክክል ነው፣ እውነተኛ ነገር ነው፣ መጽሐፍ ቅዱሳዊ ነው፣ ታሪካዊ ነው፣ የቤተክርስቲያንም ትምህርት ነው። ግን ተርሚኖሎጂ ግን የአማርኛው ትክክል ነው ብዬ አላምንም። እኔ ገላጭ ነው ብዬ አላምንም። እስማማለሁ ይፋ። እኔም ይሄ በማብራራት ከምንሰቃይ ባይዘው የምናብራራው ሁለት ጊዜ ነው ታውቃላችሁ። አንደኛ ድነናል እየዳን ነው እንድናለን ስንል ምን እያልን እንደሆነ ማብራራት ግዴታ ነው ለእኛም ሰዎች ማለት ነው። ሁለተኛ ኦርቶዶክሶችም እየተጠቀሙበት ያለ ከየት የሚያምጡት ከየት እነሱም እየተጠቀሙበት ያለ ቋንቋ ስለሆነና የእነሱ ድነናል እየዳን ነው እንድናለንና የእኛ ድነናል እየዳን ነው እንድናለን ኦልሞስት የሰማይና የምድር ያህል ስለሚራራቅ ከሱም ጋር ሄዶ ኮላፕስ እንዳያደርግ የቤት ስራችንን ነው የሚያበዛው። ይሄ ቃል አጠፋሽ አረ ቤቲና ፈጣን እርምጃ ለእኔ አይታየኝም። ጠፍቶ ነዋል አለ እንዴ? አንቺ ስትይ ነው እንዴ? ፖዝ ስትሆኝ ይጠፋል። አይገርም? ስለዚህ የኛ ድነናል እየዳን ነው እንድናለን ከአንቺ ፖዝ መሆን እና አለመሆን ጋር ሁላ ግንኙነት አለው። ዳችን መብዛቱ ፖዝ ሆናለች ልትሆን ነው ትሆናለች ነው እና እንግዲህ አብራራለው ገብቶኛል ምን እያልኩ እንደሆነ ምናምን የሚል ሰው ይጠቀምበት። ምንም እንግዲህ ችግር የለም። እኔም ብዙ ጊዜ ጠይቃለሁ ድነናል እየዳን ነው እንድናለን የሚለውን ትቀበላለህ ይሉኛል። እቀበላለሁም አልቀበልምም ነው ምለው። አንዱን ምረጥ ብሎ ጉሮሮዬ ላይ ይቆማሉ። እዚህ ቲክቶክ ላይ አዲስ እያሉ ምን አስበው እንደሆነ አላውቅም። ለካ በአንድ በኩል ከነ ቃሌ ከነ ምናምን ጋር በአንድ በኩል ከኤፋ ጋር ምናምን አጋሽተው ፖለቲካ ለመስራት ነው የሚያመቻቹ። ይሄ ለፖለቲካ የሚያጋልጥ ሞሮፎድ ለፖለቲካ የሚያጋልጥ ቃል ነው እንጂ ቤዚካሊ ቴዎሎጂያችን ግልጽ ነው፣ ጥርት ያለ ነገር ነው። በደንብ ዲፕ ነው ደግሞ ዲፐስት አንደርስታንዲንግ የሚጠይቅ ነገር ነው። እሱን ኤክስፕሌን ማድረግ ይሻላል። እኔ ይህንን ቃል በምን ሴንስ ነው ለምሳሌ አድነን ብለን እንጸልያለን አይደል? ይፋ የጌታ ጸሎት እኮ ከክፉ ሁሉ አድነን እንጂ እንላለን አለ ዩዥዋሊ። እንደውም ከክፉ ሁሉ አድነን እንጂ ወደ ፈተና ማታግባን የሚለውን ጸሎት የጌታን ጸሎት ማርያም ሳይቀር የምትጸልየው ጸሎት እንደሆነ እናምናለን። አንድ ሰሞኑን አንድ ካቶሊክ ማርያም ትጸልየዋለች አትጸልየው የሚለውን ለመቀበል ሲተናነቀው ነበረ። ዩቲዩብ ላይ ያየው ነበረ። አድነን ብለን እንጸልያለን ማለት አድነን፣ ጌታ አድነን፣ ከፈተና አድነን፣ ከኃጢአት አድነን፣ ከክፉ አድነን ምናምን እንላለን። ስቲል እንትን አለን ማለት እኮ ነው። ይሄ አሁንም ድነት፣ የጌታ ጣልቃ ገብነት፣ የመንፈስ ቅዱስ እርዳታ የሚያስፈልገው
ህይወት ላይ ያለ ነው፣ ጉዞ ላይ ያለ ነው ማለት ነው። ቋንቋው በራሱ ብዙ ችግር አልነበረውም፣ ግን ቤዚክ የሆነውን ሴቶሎጂክ የነገረ ድነት አቋማችን ላይ ብዙ ማብራሪያ የሚጠይቅ ስለሆነ ሞር የሚሻለው ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን የሚለውና ከዛ ይሄ በአማርኛ መጽደቅ፣ መቀደስ እና መክበር የሚለው እኔ ጥሩ አድርገው ተርጉሞታል ብዬ ነው የማስበው። እሱን ብንጠቀም ሞር ይሻላል ብዬ አስባለሁ። ተባረኩ። እኔ ጥያቄ ልጠይቃችሁ አንዴ አብራችሁ በዛውም እየመለሳችሁ እንድትወያዩበት ከተፈቀደልኝ። ያዲ ቀጥይለት ግፈን እንደውም ተናገሪ እያለ ነበር እኮ ያዲ ገስት ላይ አሁን ብዙ ሰው ቁጭ ብሎ ምንም ካልተናገረ የቤቲ አፈ ጉባኤ ስለሆንኩኝ እኔ ካልተናገርኩ ትዘረገፋላችሁ። ለዛ ነው ስራውን ብትሄዱበት ብትናገሩበት በጣም ደስ ይለኛል። አሁን የዳነ እኛ እንሰራ እንላለን እንዴ እንሰራለን እኮ ብለን ብዙ ጊዜ እንሟገታለን እና ይሄንን ስራ ግን በወንድሞቻችን ዘንድ ብዙ ጊዜ ከድነት ጋር የተያያዘ ነው። ተያይዞ ነው እንትን የሚለው የሚብራራውና እሱን እንትን ብትሉት ብታብራሩት የሆነ ፖይንት አውት ተደርጎ መያዝ ያለበት ወይ ደግሞ መታየት ያለበት ነገር ስለሆነ እንሰራለን ስንል እኛ ስለዳንን የክርስቲያን ሰው አንድ ሰው በህይወቱ መመላለስ በሚኖርበት ጊዜ ወይ ደግሞ በህይወቱ ማሳየት ያለበት ነገር የክርስቲያናዊ ህይወት ፍሬ ስለሆነ ያንን ፍሬ ነው የምናሳየው እንላለን እንጂ ያንን የምንሰራውን ስራ ከድነታችን ጋር ወይ ደግሞ ለመዳን ነው ብለን እናያይዘዋለን ወይ? በደንብ በግልጽ ቢነገር ይሄ ነገር ደስ ይለኛል። ኤቢ ጥያቄ ግልጽ ከሆነ አዶን ነው ግልጽ ነው። ግልጽ ነው፣ በጣም ግልጽ ነው። እና ጸጋን አንድ ላይ ጸጋን አሁን እኛ ኢቭን ለፍሬውን ለማፍራት በራሳችን የምናደርገው ነገር እንዳልሆነ ጸጋው እንደሚረዳን ነው እንትን የምንለውና በቃ እናንተ አውሩበት። እኔ ብዙ ባላወራ ስለገባ ኤፋም ጨምሩበት ፕሊዝ። ያዲ መጽሐፍ ቅዱስ ማንበብ ትችላለሽ? አጠገብሽ ላይ አለ? ምቹ ቦታ ላይ ነው ያለሽ? እሺ ኤፋ ተባረክ። እኔ ምቹ ነኝ፣ አሁን ገብቻለሁ። እሺ ኤፌሶን ምዕራፍ 2 ኤፌሶን ምዕራፍ 2 ከቁጥር 1 እስከ 3 እኔ እናንተ እየተመላለስን እናንብበው። ማለት የሆነ ቦታ ላይ ታስቆምት ቆማለህ። እሺ በጣም ኢንተረስቲንግ ነገር ስላገኘው ነው ሰሞኑ። እሺ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንን እና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ቴንኪዩ ኤፋ። አሁን እነዚህ 3 ቁጥሮች ውስጥ የቀድሞ ሁኔታችንን የሚመለከቱ 3 ነገሮች አሉ። ከታች ኮሜንት ላይ ያላችሁ ልጆች ምነግራችሁን ነገር ጽፋላችሁ። አንደኛ በበደላችሁና በኃጢአታችሁ ሙታን ነበራችሁ። ስለዚህ አንደኛ ሙታን ነበር፣ ሙታን። ሁለተኛው ደግሞ ኤፌ አሁን ያነበበው ክፍል ኤፌሶን ምዕራፍ 2 ከቁጥር 1 እስከ 3 ዓለም፣ ስጋ፣ ሰይጣን የሚሉ ቃላት አሉ። ቃል በቃል ዓለም፣ ስጋ፣ ሰይጣን። የዓለም የስጋ የሰይጣን ባሪያ ነበራችሁ። አንደኛ ሙታን ነበር፣
አሁን ደግሞ የእነዚህ ሶስት ኃይላት ባሪያዎች ነበር፣ በእነሱ ስር ነበር። የዓለም፣ የስጋ፣ የሰይጣን ባሪያዎች ነበር። ሶስተኛው ደግሞ የእግዚአብሔር ቁጣ የሚል ቃል ፊት ተናግሯል። ከእግዚአብሔር ቁጣ በታች ነበር። ስለዚህ እነዚህ ሶስት ሁኔታዎች ውስጥ ነበር። የቀደመ ሁኔታችንን ከሞት ወደ ህይወት ከመሸጋገራችን በፊት የነበርንበት ሁኔታ ነው። ስለዚህ በኃጢአታችን ሙታን ነበር። የዓለም፣ የስጋ፣ የሰይጣን ባሪያ ነበር። ከእግዚአብሔር ቁጣ በታች ነበር። እነዚህን አይነት ሶስት ሁኔታዎች ነው የነበር ነው። አሁን ደግሞ ከ4 እስከ 7 ያለውን አንብበው። እስካሁን ያነበበው ከቁጥር 1 እስከ 3 ያለው ፕሮብለም ነው፣ ችግሩ ነው። በቃ ችግሩ ምንድን ነበረ? አሁን ቀጥሎ ደግሞ ከ4 እስከ 7 ያለው መፍትሄው የእግዚአብሔር መፍትሄ ነው ደግሞ። እሺ ከ4 እስከ 7 አንብበው። እሺ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ናይስ። እስከ 7 ከ4 እስከ 7 ደግሞ እግዚአብሔር ምን መፍትሄ አመጣን? ከላይ ቅድም ላነበብናችሁ ሶስቱ ችግሮች ሙታን ለመሆናችን፣ የዓለም፣ የስጋ፣ የሰይጣን ባሪያ ለመሆናችን፣ ከእግዚአብሔር ቁጣ በታች ለመሆናችን እግዚአብሔር ግን እንደ ሶሉሽን ያስቀመጠው ምንድን ነው የሚለውን ቁጥር 4 ላይ ነገር ግን ብሎ ይጀምራል። እዚህም ላይ ሶስት መፍትሄዎች እንደሚያስቀምጠው፣ አንደኛ ከክርስቶስ ጋር አንድ መሆንን፣ አዲስ ልደትን፣ ከክርስቶስ ጋር ሕያዋን ሆናችኋል፣ ከክርስቶስ ጋር ሕይወትን ሰጥቷችኋል ይላል። አሁን ከክርስቶስ ጋር ሕይወትን በመስጠት ሙታን የነበርን ሰዎችን ነፃ ወጣን ማለት ነው። ሁለተኛው ደግሞ ከክርስቶስ ጋር ተነስታችኋል። አሁን ደግሞ ከክርስቶስ ጋር መነሳትን፣ አዲስ ህይወት ጅማሬን፣ ኒው ላይፍን፣ ኒው ቢግኒንግን አግኝተናል ማለት ነው። ያ ሪጀነሬሽኑ ራሱ ኒው ቢግኒንግ ኒው ላይፍን እንድናገኝ አድርጎናል። ሙታን የነበርነውን አዲስ ልደት እንደገና እንድንወለድ አድርጎናል። እንደገና መወለዳችን ደግሞ ምን አምጥቷል? አዲስ ህይወት። ትንሣኤው ራሱ አዲስን ህይወት ይዞልን መጥቷል ማለት ነው። ሶስተኛ ደግሞ በሰማያዊ ስፍራ ተቀምጣችኋል ይላል። ጭራሽ ከፍ ያለ ልክ አዲስ ሰው የመሆንን አዲስ እጣ ፈንታን አውር ዴስቲኒ ሃዝ ቢን ቼንጅድ፣ በቃ ዴስቲኒያችንን ቀይሮታል። ስለዚህ ሶስት ነገሮችን ከ4 እስከ 7 ደግሞ እናገኛለን ማለት ነው። ሶስት ነገሮችን አሁን እንግዲህ ለምሳሌ አንድ ሰው ወንጌል ብትሰብኩ፣ ወንድሜ በኃጢአትና በደል ሙታን ነበርክ፣ የዓለምና የስጋ የሰይጣን ባሪያ ነህ፣ በእግዚአብሔር ቁጣ በታች ነህ፣ ና ከክርስቶስ ጋር አዲስን ህይወት ተቀበል፣ ና ከክርስቶስ ጋር እግዚአብሔር ክርስቶስ እንደ መፍትሄ አምጥቶታል። በክርስቶስ ብታምን ሕያው ትሆናለህ። በክርስቶስ ብታምን ከክርስቶስ ጋር የትንሣኤውን ህይወት ታገኛለህ። በሰማያዊ ስፍራ እግዚአብሔር ያስቀምጣል ትላል። ኢሚዲየትሊ ምን ብሎ ይጠይቃል? ሃው ይልሃል። እንዴት ነው? ኦኬ እሺ፣ እንዴት ነው ማገኘው? ይህንን ችግሩ ገብቶኛል። እግዚአብሔር ያዘጋጀው መፍትሄ ገብቶኛል። እንዴት ነው ማገኘው? ከቁጥር 8 እስከ 10 ክሊርሊ ጳውሎስ ያስቀምጠዋል። ሶስት ነገሮችን ያስቀምጣል። ከ8 እስከ 10 ኤፍ አንብብልን። እሺ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ኦኬ አሁን ሶስት ነገሮች እዚህ ጋር ተጠቀሱ። እሺ የመጀመሪያው ቁጥር 8 ላይ ጸጋው በእምነት አድኗችኋል። ኦኬ ጸጋው አድኗችኋል። ስለዚህ የዳናችሁት በጸጋ ነው። ወንድም የምትድነው በጸጋው ነው። በቃ የሚያድነው ጸጋው ነው። የዳነው በጸጋው ነው። ስጦታ ነው። የእግዚአብሔር ነፃ ስጦታ ነው። ከወደደን ከታላቅ ፍቅሩ የተነሳ እግዚአብሔር በነፃ የሰጠን ጊፍት ነው። ጊፍት ኦፍ ሳልቬሽንን የተቀበልነው ጸጋ ነው። የዳንኩት በጸጋ ነው። እዛው ላይ ደግሞ ምን ይላል? በእምነት አድኗችኋል ይላል። አሁን ደግሞ ሁለተኛው መፍትሄ ደግሞ አብሮ መንገዱ በጸጋ ነው ካለ በኋላ እዛው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ስለዚህ ሁለተኛው የዳናችሁት በእምነት በኩል እንጂ በስራ አይደለም ነው። ቁጥር 8 እና 9 ላይ የምናገኘው አንደኛ የዳናችሁት በጸጋ ነው። ሁለተኛ የዳናችሁት በእምነት በኩል ነው እንጂ በስራ አይደለም። እሺ ሶስተኛ በጣም ብዙ ጊዜ አሁን የያዲ ጥያቄ ላይ ትክክለኛ መልስ የምናገኘው ቁጥር 10 ነው።
አሁን እንግዲህ ያዲ ቁጥር 9ና ቁጥር 10 ላይ እርስ በርሱ የሚጋጭ ነገር አለ። ምን የሚጋጭ ነገር አለ? ቁጥር 9 ላይ ከስራ አይደለም ይላል። እንግዲህ እኔ ያስቀመጥኩት በጸጋ መዳን የዳናችሁት በጸጋ ነው፣ የዳናችሁት በእምነት በኩል እንጂ በስራ አይደለም ይላል። ኦኬ የዳናችሁት ቁጥር 10 የዳናችሁት ለመልካም ስራ ነው ይላል። አሁን በስራ አይደለም ግን ለስራ ነው ነው ትሪኪስት ፖይንቱ ቁጥር 9ና 10 ላይ ያለን ሪዲንግ ነው። የዳናችሁት በጸጋ ነው 1 የዳናችሁት በእምነት በኩል እንጂ በስራ አይደለም 2 የዳናችሁት ግን ለመልካም ስራ ነው። ስለዚህ ስለ ዳን የምንሰራው ስራ ነው እንጂ ለመዳን የምንሰራው ስራ የለም ምንለው ለዚህ ነው። ግን ይሄ የዳንበት ድነት በእምነት በኩል ይሁን እንጂ በጸጋ በኩል ይሁን እንጂ አዲስን ህይወት ስላገኘን የትንሣኤውን ህይወት ስላገኘን ከክርስቶስ ጋር በሰማያዊ ስፍራ በክብር ስለተቀመጥን ይሄ ደግሞ አዳሹ ጸጋ ሪጀነሬትድ ከሆነው ከኛ ማንነት ጋር ኮርፖሬትሊ ስለሚሰራ መልካሙን ስራ ለማድረግ የተፈጠር ኒው ክሬሽን ነን። ከላይ ኒው ክሬሽን አዲስ ልደት አዲስ ህይወት ብለናል። ዊ አር ኒውሊ ክሪኤትድ ሶዛት የኛ ማንነት ራሱ እግዚአብሔር የሚፈልገውን መልካም ስራ ፕሮዲውስ ሊያደርግ በሚችል መልኩ እንደገና ሪኒውድ ሆነናል። ጳውሎስ ባይዘይ ፎር ዮር ሰርፕራይዝ በጣም የተገረምኩት ሰሞኑን ከ11 እስከ 22 አሁን ከዚህ በኋላ ያለውን ብታነቡት እስካሁን እስከ 10 ያነበብነውን በመጠኑ እንደገና ሪዲፋይን ያደርገዋል። ካልሰለቻችሁ ብንቀጥል ደስ ይለኛል። አንድ 10 ደቂቃ ብንወስድ። ኤፋ ምን ታስባለህ? እሺ አሁን ደግሞ ከ11 እስከ 22 ያለውን ከ1 እስከ 10 አንድ ላይ ብቻውን ብታጠኑት ቆንጆ ነው። አሁን ደግሞ ትንሽ እንደገና ሃይላይት ሪአይተሬት ያደርገዋል። ከ11 እስከ 22 ያለውን ደግሞ ከ11 እስከ 13 አንብባት ኤፋ። በጣም ደስ የምትላገር ያለት ናት። እሺ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ቴንኪዩ ኤፋ። እሺ አሁን የሆነ ድንበር ለማበጀት እንዲመቸን ከ11 እስከ 13 ያለውን አናላይዝ ስናደርግ ሁለት ቃላትን እንደ ቅንፍ እንጠቀምባቸው። አንደኛው ቃል ርቃችኋል የሚለው ነው። ሁለተኛው ቃል ቀርባችኋል ነው። 11 እስከ 13 እነዚህ ሶስት ጥቅሶች ውስጥ ርቃችኋል፣ ቀርባችኋል ይላል። በመጀመሪያ እንግዲህ መጀመሪያ ሙታን ነበራችሁ ምናምን ሲል የነበረው ከ1 እስከ 3 ያለውን አሁን ደግሞ በሌላ ቋንቋ ርቃችኋል ብሎ ደግሞ እንደገና በሌላ አገላለጽ ቀድሞ የነበረን ስታተስ ያለፈውን ሁኔታችንን ሪማይንድ ያደርገናል ጳውሎስ ማለት ነው። እሺ ርቃችኋል ያላቸውን 5 ነገሮች እዚህ ክፍል ውስጥ ልንገራችሁ ከቁጥር 11 እስከ 12። አንደኛ ያለ ክርስቶስ ነበራችሁ ይላል። ያለ ክርስቶስ ነበራችሁ። ሁለተኛ እንግዶች ነበራችሁ። እንግዶች በቃ ወይም ቤት አልባዎች ካይንድ ኦፍ እንደ ሆምለስ ነገር ነው የነበርነው ማለት ነው። ያለ ክርስቶስ ነበራችሁ፣ እንዲሁም ደግሞ ቤት የላችሁም፣ ቤት አልባ ነበራችሁ። ወይም ከእግዚአብሔር ከእስራኤል መንግስት ከእስራኤል ቤት የጠፋችሁ ነበራችሁ። ከእስራኤል መንግስት ውጭ ነበራችሁ። ሌላው ደግሞ እንግዶች አልኳችሁ፣ ወዳጅ አይደላችሁም፣ ቤተሰብ አይደላችሁም። ሌላው ደግሞ ተስፋ ቢስ ሚል አንብባችኋል። ወይም ደግሞ አንድ በጣም ተስፋን አጥታችሁ ይላል። ተስፋን አጥታችሁ ተስፋ ቢስ ነበራችሁ። በጣም የሚገርመኝ የሚደመድመው ምን ብሎ ነው? ከእግዚአብሔር ተለይታችሁ ይላል። ስለዚህ ክርስቶስ አልባ ነበር። ከእስራኤል መንግስት ከእስራኤል ቤት ውጭ ነበር። ወዳጅ አልባ እንግዶች መጻተኞች ነበር። ያለ ተስፋ ተስፋ ቢስ ነበር። ተስፋ ያጣን ነበር። ያለ እግዚአብሔር ነበር። ከእግዚአብሔር የተለየን ነበር። ርቃችሁ ነበር ማለት ይሄ ነው። ርቀን ነበር። ስታተሳችን ይሄ ነው። ከላይ ከቁጥር 1 እስከ 3
ሙታን ነበራችሁ፣ ባሪያ ነበራችሁ፣ ከእግዚአብሔር ቁጣ በታች ነበራችሁ ያለውን ነው በሌላ ቋንቋ ደግሞ የገለጸው። ግን እዚሁ ቁጥር 13 ላይ በሁለት ምክንያቶች ቀርባችኋል ይላል። አሁን ግን በክርስቶስ ቀርባችኋል። እንዴት ነው በክርስቶስ የቀረብ ነው? እዛው ቁጥር 13 ላይ አሁን ግን እናንተ በፊት ርቃችሁ ነበራችሁ፣ በክርስቶስ ኢየሱስ ሆናችሁ፣ በክርስቶስ መሆን ማለት ነው። በክርስቶስ ሆናችሁ ይላል። ስለዚህ የምንቀርብበት የቀረብንበት አንዱ መንገድ በክርስቶስ በመሆናችን ነው። በክርስቶስ መሆን ነው መቅረቢያው መንገድ። ልክ ቅድም ከክርስቶስ ጋር አዲስ ልደትን ሰጠን፣ ከክርስቶስ ጋር አዲስ ሕይወትን ሰጠን፣ ሕያዋን ሆን ተነሳን። እንዲሁም ደግሞ በክርስቶስ አማካይነት ከክርስቶስ ጋር በሰማያዊ ስፍራ በመቀመጣችን ምክንያት አዲስ ዴስትኒ አዲስ ዕጣ ፈንታ አገኘን እንዳልነው ሆኑ አሁን እዚሁ ቁጥር 13 ላይ በክርስቶስ ሆናችሁ ይላል። እንዴት ቀረብን? በክርስቶስ። ግን አንድ ደግሞ በጣም የምወደውን ተጨማሪ ነገር እዛው ይናገራል። በክርስቶስ መሆን ይልና እዛው ቁጥር 13 ላይ በክርስቶስ ሆናችሁ በክርስቶስ ደም ቀርባችኋል። በክርስቶስ መሆን፣ በክርስቶስ ደም። እነዚህ ሁለት ነገሮች በክርስቶስ በመሆናችን በክርስቶስ መስዋዕት አማካኝነት ክርስቶስ ባቀረበው እግዚአብሔርን የሚያረካ ቁጣውን የሚያበርድ መስዋዕት በመሆኑ ምክንያት ቀርበናል ማለት ነው። ስለዚህ ርቃችሁ ነበር፣ ቀርባችኋል። ከክርስቶስ ርቃችኋል፣ ከእስራኤል ቤት ርቃችኋል፣ እንግዶች ነበራችሁ፣ ተስፋ ቢስ ነበራችሁ፣ ያለ እግዚአብሔር ነበራችሁ። አሁን ግን ቀርባችኋል። እንዴት? ከክርስቶስ ጋር ህብረት በማድረግ በክርስቶስ መስዋዕትነት። እሺ አሁንም ከ14 እስከ 18 ኤፍ አንብብልን። በጣም የምወደው ፓርት ደግሞ ደረስን ማለት ነው። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዝ ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው አፈረሰ። ይህም ከሁለታችን አንድ አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። ከ14 እስከ 18 ደግሞ አዲስ ርዕስ የሚመስል እስካሁን ሲያወራ ምዕራፍ 2 ላይ ሲያወራ ከነበረው ጋር ማያያዝ የሚመስል ፎር አወር ሰርፕራይዝ ግን በሚገርም ሁኔታ ኢንተርሊንክድ የሚያደርግ አንድ አዲስ የሚመስል ሀሳብ ኢንትሮዲውስ ያደርጋል። ክርስቶስ ሰላማችን ነው ይላል። ምንድን ነው? ሰላምን ምን አመጣው? ክርስቶስ ሰላማችን ነው። ሰላማችን ክርስቶስ ሰላም አውርዷል፣ ሰላም አምጥቷል። የአጽናፈ ዓለሙ እንደውም የመጨረሻውን ቁጥር ኤፋስ ያነበው ሰበከ ይላል። የሰላም ሰባኪ ኢየሱስን የሚያክል የሰላም ሰባኪ የለም። ኢየሱስን የሚያክል ሰላም ያወረደ የለም። እውነትም የሰላም አለቃ በነቢያት የተነገረለት። እሺ ቁጥር 14 ምንድን ነው? ክርስቶስ ሰላማችን የሆነው እንደሆነ እንድናስታውስ የተፈለገው ለምን? ምንድን ነው ሰላም? ክርስቶስ ሰላማችን ያን አንደኛ እዛው ቁጥር 14 ላይ ሁለቱን ያዋሃደ አሕዛብንና አይሁድን አንድ ያደረገ። አሁን አሕዛብ የሚባል የለም፣ አይሁድ የሚባል የለም። በክርስቶስ ተዋህደናል። በክርስቶስ አንድ ሆነናል። አይገርምም? በክርስቶስ አንድ ሆነናል። በክርስቶስ ተዋህደናል። ስለዚህ ክርስቶስ ሰላማችን ነው። አሕዛብንና አይሁድን በዘር የሚለያየውን አንድ አድርጓል። ሁለተኛ ክርስቶስ ሰላማችን ነው። የሚለያየውን የጥል ግድግዳ አፍርሷል። ሶስተኛ ክርስቶስ ሰላማችን ነው። ያን የሚለያየን ሕግ ሽሯል። በመካከላችን እንደ ምስራቅና ምዕራብ በርሊን የጀርመን ወሉ የበርሊን ወል በመሃላችን የነበረውን ግድግዳውን ኢየሱስ ክርስቶስ አፍርሶታል። አሕዛብና አይሁድን አንድ አድርጓል። የጥልን ግድግዳ አፍርሷል። ሕግን ሽሯል። አራተኛ ለአይሁድም ለአሕዛብም ሰላምን ሰብኳል። እነዚህን አራት ነገሮች በማድረጉ ምክንያት ክርስቶስ ሰላማችን ሆኗል። አንድን የሰው ዘር አምጥቷል። በሰው ዘር መካከል በአሕዛብና በአይሁድ መካከል ያለውን የጥል ግድግዳ አፍርሷል። በአሕዛብና በአይሁድ መካከል እንደ ግድግዳ የቆመውን የሚለያየንን ሕግ ሽሮታል። ኦብሶሌት አድርጎታል። ለአሕዛብም ለአይሁድም ቀርበው ለነበሩትም ርቀው ለነበሩትም ደግሞ ለሁለቱም እኩል መጥቶ ሰላምን ሰብኳል። ግን ቁጥር 15 እና 16 ላይ ጳውሎስ ትንሽ ቲፕ ያደርገናል። ምን ቲፕ ያደርገናል?
ያንን ህግ ክርስቶስ በሰራው ስራ ህግን የሻረው ለምንድን ነው ሲባል እዛው ቁጥር 15 ላይ ከሁለታቸው አንድን አዲስ ሰው ይፈጥር ዘንድ ነው የሻረው። ዋን ኒው ማን፣ ኒው ክሬሽኑ ዋን ኒው ማን ነው። ምንም ዘር እንደ ብሉይ ኪዳኑ የለም። ከአሕዛብም ከአይሁድም አንድ አዲስ ሰው ሆነን በክርስቶስ እንደገና ተፈጥረናል። አሁን ክርስቶስ ሰላማችን ነው። በመካከል ያለውን የጥል ግድግዳ አፍርሷል፣ ህግን ሽሯል፣ አይሁድና አሕዛብን አንድ አድርጓል። ከሁለታችን አንድን አዲስ ሰው ፈጥሯል። ሌላስ ለምንድን ነው ይህንን ህግ የሻረው? አንድን አዲስ ሰው ሊፈጥር ነው ብለናል። ሁለተኛው እዛው የተሰጠው ምክንያት ከእግዚአብሔር ጋር ሊያስታርቀን። ታስታውሳላችሁ? ኤፋ ሲያነብ በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ቁጥር 16 መጨረሻዋ ያስታርቅ ዘንድ። ስለዚህ እርቅንም አድርጓል ማለት ነው። አሁን እሺ ይሄ ሁሉ ነገር ከሆነ በኋላ እንግዲህ ይሄ ሁሉ የሚገርም ስታተስ ነው። በቃ የሆነው ነገር ነው። ድሮ የሆነው ነገር ነው። አሁን የሆነው ይሄ ሁሉ ከተናገረ በኋላ ከ19 እስከ 22 ደግሞ በክርስቶስ ያገኘነውን ከፍ ያለውን አዲሱን ደረጃችንን ኤክስፕሌን ያደርገዋል። በጥንቃቄ ልንይዘው፣ ኢንጆይ ልናደርገው፣ ልናመሰግንበት የሚገባውን ስቴጃችንን ይናገራል። 19 እስከ 22 ኤፋ አላስቸግርም። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኛ አይደላችሁም። በሐዋርያትና በነቢያት መሰራት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያደርጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። በጣም ተባረክ ኤፋ። ኦኬ አሁን ደግሞ በቃ ከፍ ባለ ቋንቋ በክርስቶስ ያገኘነውን አዲሱን ሌቭል በቃ ሌቭል አፕ ያደረግንበትን ነገር ይናገር። 3 ነገሮች ነው አሁን የሚናገር። አንደኛው ዜጎች ናችሁ ይላል። ሲቲዝኑ ናችኋል። ቅድም እንግዶች መጻተኞች ብሎን አልነበረም? አሁን ባለ አገሮች ሆናችኋል። የአገሩ ዜጎች ሆናችኋል። ከእስራኤል መንግስት የራቃችሁ ነበር፣ እንግዶች ነበር፣ ወዳጅ አልባ ነበር፣ ሆምሌስ ነገር ነበራችሁ ያለውን አሁን በክርስቶስ ዜጎች ሆናችኋል። በጣም በሚገርም ሁኔታ ቀጥሎስ ቤተሰብ ሆናችኋል። የእግዚአብሔር ቤተሰቦች ናችሁ። አይገርምም? ዜጎች ናችሁ፣ የእግዚአብሔር ቤተሰቦች ልጆች፣ አባላት፣ የቤተሰቡ አባላት ናችሁ። እዛው ቁጥር 19 ላይ ቁጥር 20 እና 22 በጣም ሰፊ ሽፋን የሰጠው ኒው ሪያሊቲ ኒው ሌቭል በክርስቶስ ያገኘነው አዲሱ ደረጃችን ቤተ መቅደስ ናችሁ፣ ዜጋ ናችሁ፣ የቤተሰብ አባላት ናችሁ፣ ቤተ መቅደስ ናችሁ። ቤተ መቅደስን በ6 መገለጫዎቹ ተነትነዋል። አንደኛ ይህ ቤተ መቅደስ በእግዚአብሔር የተሰራ ነው ይላል። ሁለተኛ በሐዋርያትና በነቢያት መሰረት ላይ የቆመ ነው ይላል። ሶስተኛ ቤተ መቅደሱ ላይ ክርስቶስ እንደ ማዕዘን ራስ ድንጋይ አብሮ ተካቷል ይላል። ይህ በክርስቶስ የማዕዘን ራስነት አንድነት የተያያዘ ነው። ቤተ መቅደሱ እኛ አብረን የምንሰራ ቅዱሳን ክርስቶስ እንደ ማዕዘን ድንጋይ አብሮ በተካተተበት ማዕዘን ውስጥ አብረን ያለንን ይላል። አምስተኛ ቤተ መቅደሱ ያድጋል፣ የሚያድግ ነው፣ ኢንላርጅ የሚያደርግ ነው፣ ምድርን የሚሞላ ነው፣ በክብር የጨመረ የሚሄድ ነገር ነው፣ በቅድስና የጨመረ የሚሄድ ነገር ነው፣ አጽናፈ ዓለሙን ሁሉ የሚያዳርስ ነገር ነው። ቤተክርስቲያን አነሳሷ የሆነች ደካማ ብትመስልም ግን ምድርን ሁሉ የምትሸፍናት። የመጨረሻው 6ኛው እግዚአብሔር ይህንን መቅደስ በመንፈሱ አማካኝነት ለማደሪያነት የሚሰራው ነው። በመንፈሱ ትሰራላችሁ። መንፈስ ቅዱስ የሚሰራው መንፈስ ቅዱስ የሚቀድሰው ነገር ነው። መንፈስ ቅዱስ የሚሰራው ነገር ነው። መንፈስ ቅዱስ ለእግዚአብሔር ማደሪያ አድርጎ የሚሰራው ነገር ነው። በመንፈስ አብረን የምንሰራበት ምክንያት ለእግዚአብሔር መኖሪያ ለመሆን ነው። ስለዚህ መንፈስ ቅዱስም አሁን እዚህ ጋር እኮ ትሪኒቴሪያን የሆነ ተሳትፎ አታዩ? ቁጥር 21 ላይ የማዕዘኑ ራስ ድንጋይ ክርስቶስ ነው ይላል። 1 ለእግዚአብሔር መኖሪያ ለመሆን ይላል እግዚአብሔር። 2 በመንፈስ ትሰራላችሁ መንፈስ። 3 አብ ወልድ መንፈስ ቅዱስን ታገኙታላችሁ። ቅደም ተከተሉ ወልድ አብ መንፈስ ቅዱስ ቢመስልም ትሪኒቴሪያን ነው። በቃ ትሪኒቴሪያን
ቴምፕል ኢሜጅሪ ነው እዚህ ያለው። the whole council of trinity ኢንቮልቭ ያደረገበት ጋድስ ኢንድዌሊንግ ጋድስ ፕሬዘንስ የሚታይበት የእግዚአብሔር መኖሪያ መሆኑ ነው። ይሄ ላቅ ያለ እንግዲህ ዜጋ ሆናችኋል፣ የእግዚአብሔር ቤተሰብ ሆናችኋል፣ የእግዚአብሔር ቤተ መቅደስ ሆናችኋል፣ ከክርስቶስ ጋር ህይወት አግኝታችኋል፣ ተነስታችኋል፣ በሰማያዊ ስፍራ ተቀምጣችኋል። አይገርም ማለት እነዚህ አገላለጾች በሙሉ ምን ያህል በክርስቶስ ያገኘ ነው፣ በጸጋ ያገኘ ነው፣ በእምነት በኩል ያገኘ ነው ነገር ትልቅ እንደሆነ እስታተሳችን ቀላል ዳን ስንል ድነናል ስንል ለምንድነው ረገጥ አድርገን የምንናገረው? ለምንድነው ማንጠራጠረው? ለምንድነው እንደው አይታወቅም እንደው እንጃ ምናምን ብለን በማቅማማት ማንና ለምንድነው ምንዘምረው? ለምንድነው ምንደሰተው? ለምንድነው ምናለቅሰው? ለምንድነው ምንገረመው? አሻገርከኝ፣ አወጣኸኝ። እንግዲህ ብዙ ጊዜ የምንሰማው ከፕሮቴስታንቱ ነው። ይሄንን ስላዳንከኝ፣ ስላሻገርከኝ፣ ስላወጣኸኝ፣ ልጅ ስላደረከኝ፣ ቤተሰብ ስላደረከኝ፣ ክርስቶስ አልባ ነበርኩ፣ ቤት አልባ ነበርኩ፣ ወዳጅ አልባ ነበርኩ፣ መጻተኛ ነበርኩ፣ ተስፋ ቢስ ነበርኩ፣ ያለ እግዚአብሔር ነበርኩ፣ ሙታን ነበርኩ፣ የዓለም የሥጋ የሰይጣን ባሪያ ነበርኩ፣ ከቁጣ በታች ነበርኩ፣ ከክርስቶስ ጋር አዲስን ልደት፣ ከክርስቶስ ጋር አዲስን ሕይወት፣ አዲስን ዕጣ ፈንታ ሕያው አደረከኝ፣ አስነሳኸኝ፣ ከክርስቶስ ጋር ሰማያዊ ስፍራ አስቀመጥከኝ፣ በጸጋ በእምነት ስላዳንከኝ ብለን የምንደሰተው ለምንድን ነው? እነዚህ የሆናቸው ነገሮች ያገኘናቸው ስታተሶች ኒው ሌቭሉ ኒው ስታተሱ በጣም ማግኒፊሰንት ቢዮንድ አወር ኤክስፕላኔሽን ቢዮንድ አወር የኛ ቃላት በላይ ስለሆነ ከቃላት አቅም በላይ የሆነ ነገር በእኛ ህይወት ውስጥ እግዚአብሔር ስለሰራ ነው። በዚች በኤፌሶን ምዕራፍ 2 ላይ ብቻ ቀድሞ የሆንበትንና አሁን የሆነውን ነገር ክሊርሊ ቆጥረን የማንጨርሰው ብዙ ነገሮችን እናገኛለን። ተባረኩ። ተባረክ። ጌታ ኢየሱስ ይባርክ። በጣም ቆንጆ ኤክስፕላኔሽን። በጣም ተባረክ። ናችሁ አንድ የመጨረሻ ነገር ልናገር። ዳን ይቀጥል። ኦኬ ቴንክ ዩ። ድነናል፣ እየዳን ነው፣ እንድናለን የሚለውን ራሱን ከምናየው ጸድቀናል፣ እየጸደቅን ነው፣ እንጸድቃለን ከሚለው የሚነጠል ስለማይሆን ወይንም ደግሞ እየዳን ነው የሚለውን ነጥለን ስናየው በመጀመሪያ የዳን ነው እንዴት ነው ሲባል ስጦታ ነው፣ ምንም ሳንሰራ እንደዚሁ ነው። ከዛ ግን እየዳን ነው የሚለው ቋንቋ በውስጡ ምን ይዟል? የሆነ የእኛን ኮንትሪቢሽን ይጠይቃል። የሆነ ነገር የሆነ በስሱ ማለት አዎ ጌታን ያዳነን ግን እየዳን ነው። እንዴት ነው እየዳንክ የሆንከው ሲባል እንዲህ ማድረግ አለብኝ ወደሚለው ይወስደናል። ስለዚህ ምን ይሆናል መሰላችሁ? ነገሩን ስታየው ቀጥታ ያንተ ኮንትሪቢሽን አለበት በጌታ ቤት ለመቆየት ማለት ነው። ኦፍኮርስ ጸጋው በእምነት አድኖናል። ከስራ አይደለም የሚለውን ከወሰድን በኋላ አእምሯችንን ዕለት ዕለት እያደስን እየተቀደስን ጌታን እየመሰለን መሄድ አለብን። ይሄ ግን የመቀደስ ፓርት ነው እንጂ መቀደስ ደግሞ ያው መለየት ማለት ነው፣ ፊዚካል ነው። ጸጋው ይረዳናል። በመዳን ላይ ግን ይሄንን ነገር ከጨመርንበት ምን ያመጣል? ስቲል ስራችንን ከመዳናችን ጋር ግድ አብረን ማሰር ይኖርብናል ማለት ነው። እና የመጀመሪያው ፓርት የእሱ አንቲተሲስ ነው የሚሆነው። መጀመሪያ ላይ ምን ብለናል? እኛ ራሳችንን ማዳን አንችልም፣ እኛ ራሳችን ልንድን አንችልም። ስለዚህ አዳኝ ያስፈልገናል። ስለዚህ ጌታ በመስቀል ላይ ሞቶ እኛ አምነን በደሙ ታጥበን ልጆቹ ሆን ካልን በኋላ እንደገና አጸደቅን ካልን በኋላ እንዲሁ በከንቱ ዳን ካልን በኋላ እየዳን ነው ስንል ግን ምን እያልን ያለ ነው ወደሚለው ስንመጣ የሆነ ስራ መጨመር አለብን። ስራውን እኛ አንሰራም አላልንም። የመዳናችን ውጤት ነው፣ የጸጋው ውጤት ነው። ጸጋው ቲቶ ላይ እንደተጻፈው ትዕግስትን፣ ራስን መግዛት፣ መጠበቅን፣ እንዲህ መልካምን ነገርን፣ ኃጢአትን እንድንጠላ፣ ዓለማዊ ምኞትን እንድንጠላ ያደርገናል። ይሄ ደግሞ የመዳናችን ውጤት ነው። እየዳን ነው ስንል ግን ጸጋው በእኛ ላይ እየሰራ ነው የሚል አስተያየት ሳውንድ ያለው በውስጡ
እኛው ራሳችን እየሰራን ነው የሚል አስተያየት የሚል እንትን አንድምታ ነው ያለው በውስጡ። ስለዚህ ወደ ምን ይወስደናል? ለመዳናችን እኛም አዋጮች ነን ማለት ነው። ለመዳናችን ለምን ሲባል እየዳን ነው የሚለውን ሰው ዝም ብለን አቁመን ብንጠይቀው የሆነ ነገር እየጨመርኩ ነው ምን እንደዚህ ይሄማ እኮ ጸጋውን የሚያስተምርህ። ምክንያቱም መጽሐፉ ምን ይላል መሰላችሁ? ኃጢአተኝነትን እንድንክድና ዓለማዊ ምኞትን እንድንንቅ ይሄ ጸጋ ያስተምረናል ነው እንጂ የሚለው እኛ ራሳችን እንጨምራለን አይልም። ስለዚህ እየዳን ነው የሚለው ወይንም ደግሞ አሁን ቅርብ ጊዜ እየሰማን እንዳለ ነው እየጸደቅን ነው የሚለው በውስጡ የኛ ኮንትሪቢዩሽን አለ ማለት ነው። ስለዚህ እየዳን ነው ለሚለው እኛ ካዋጣን ለምንድን ነው ለመዳናችንስ ማናዋጣው? ትክክል አይደለም። ለመዳናችን ማዋጣት ያልቻልን እየዳን ነው ለሚለው ደግሞ እናዋጣለን፣ እኛ እንጨምራለን፣ ወይም ደግሞ ለወደፊት እንድናለን ለሚለው እናዋጣለን ካልን ደግሞ የኛ ኮንትሪቢዩሽን ነው ማለት ነው። አሁን ስም መጥራት ይከብደኛል ፔንቴኮስታል ምናምን እያልኩኝ፣ ግን አንድ ሰው እየዳን ነው ሲል ስራ እየጨመርኩ ነው ካለ ያው የመጀመሪያውን ተቃራኒ ነው። ነገር ግን የመዳኑ ውጤት በውስጤ እየታየ ነው፣ የመንፈስ ፍሬ በውስጤ እየታየ ነው። ባይዘው የመንፈስ ፍሬ ነው የሚለው መጽሐፍ ቅዱስ፣ የሥጋ ስራ የመንፈስ ፍሬ። ስለዚህ ፍሬው እየታየ ነው እያለ ከሆነ ችግር የለብንም። ግን እየዳን ነው ሲል አሁንም የስራ ሊስት አስቀምጠው ካለ የመጀመሪያው ተቃራኒ ነው። ስለዚህ እሱ አፍራሽ ነው ማለት ነው። ስለዚህ እየዳን ነው የሚለው ላይ በጣም ልናስተውል ይገባል። ለምን ይሄ እየዳን ነው የሚለውን የሚያምን ሰው ቁጭ ብለን ብንጠይቀው የሆነ ስራ እየሰራው ነው እያለ ነው ማለት ነው። ስለዚህ አስኬድም ቅድም ይፋ በደንብ ሲከራከር ነበር ከዛኛው አይ ቲንክ ኪዳን ከሚባለው ሰው ጋር መሰለኝ። አብርሃምን ደጋግሞ ይጠቅስ ነበረ። አብርሃም በተጠቀሰበት በያዕቆብ መጽሐፍ ላይ መዳኑን ስለማሳየት ነው ያሳየው። መዳኑን ስለማሳየት ማለት ወይም መጽደቁን ስለማሳየት። አለዛ መጽደቁ ዘግይቶ ከ30 ዓመት በኋላ ከመጣ እስከ ያዕቆብ እስከጠቀሰበት እስከ ልጁ መወለድ ድረስ ጻድቅ አልነበረም ማለት ነው። አብርሃም ግን ወዲያው እንደጸደቀ ይናገራል። ስለዚህ ምን አይነት ጽድቅ ነው የጸደቀው? በቃ አመነ፣ ጽድቅም ሆኖ ተቆጠረለት ነው የሚለው። ስለዚህ አምኖ ጽድቅም ሆኖ ተቆጠረለት። አዎ። ከዛ በኋላ ደግሞ ይሄ ያመነው ማንነቱ ደግሞ ስራም በሰራ ጊዜ ደግሞ የበለጠ ጸደቀ ወይም ደግሞ ጨመረ ሳይሆን አሳየ ማለት ነው። ያዕቆብን በምታዩበት ጊዜ አንድ ሰው ማመኑን መጽደቁን ስለማሳየት የተጻፈ ፓርት ነው እንጂ አዲስ ስለሚጨምር አይደለም ማለት ነው። እና እየዳን ነው የምትሉ ሰዎች ወይም እየጸደቅን ነው የምትሉ ሰዎች ይሄንን መዳን ወይም መጽደቅ ብሬክ ዳውን ስናደርገው በውስጡ እኛ ይሄንንና ይሄንን እንጨምራለን። ይሄንንና ይሄንን ካልጨመረን በራሳችን ኮንትሪቢዩሽን ማለት ነው እየዳንን አይደለም እየጸደቅን አይደለም ካላችሁ የመጀመሪያውን ጭምር እያፈረሳችሁ ነው። ለምን ሲባል እንዲሁ በከንቱ የዳናችሁ ሰዎች እንዴት ነው እንዲሁ በከንቱ መኖር የሚያቀታችሁ? ይሄ ነገር ሮሜ ላይ ተጽፏል። እንዲሁ እንደዳናችሁ እንደዚሁ ኑሩ ነው እንጂ ለመጻፍ እንዲሁ በከንቱ ኖራችሁ ወይም ድናችሁ ከዛ በኋላ ግን በተቃራኒው ቤቱ ከገባችሁ በኋላ ግን ስራ ሊስት አስቀምጠን ይሄንን መስራት አለብን አለዛ የዳንኩ አይደለም የሚለው አስተምህሮ የመጀመሪያውን የሚጋጭ ስለሆነ አዎ ድነናል፣ አዎ ጸድቀናል፣ ደግሞ እየተቀደስን ነው፣ ደግሞ ለወደፊት እንከብራለን በሚለው ብንወስድ መልካም ነው ለማለት ነው። ቴንኪዩ ዳኒ። የጌታ ልጅ ከገባ ቆየክ። እሺ ቴንኪዩ ቤቲና አመሰግናለሁ። ያው እኔም ምንድነው ብዙ ይሄ የተርሙ ላይ እንትን አይደለም ነው ምለውና እንደ ወንጌል አማኝ አይ ቲንክ ድነናል የሚለው በቂ ነው ብዬ አስባለሁ። ምክንያቱም እንግዲህ ቅድም ኤቢ ብዙ ሲገልጸው ነበር ኤፌሶንና ኤፌሶን እስከ 17 ድረስ ፓስት ነበር ሲያወራ የነበረውና የእግዚአብሔርን ኤሰንስ ነው ማየት ያለብንና አንድ ምሳሌ እዚህ ጋር ብሰጥ ለምሳሌ አንድ ሰው ወደ ፊውቸር መሄድ አይችልም፣ ወደ ኋላ ተመልሶ ደግሞ መሄድ አይችልም እና በእግዚአብሔር ኪንግደም ውስጥ ያለው ይሄ ታይም ኤሰንስ የሚባለው ስፔስ ነው። ምክንያቱም እግዚአብሔር በጊዜ የሚገደብ አይደለም።
ካያችሁ የእግዚአብሔርን ባህሪ። ስለዚህ እኛ ልክ መጽሐፍ ቅዱስ በክርስቶስ የዳኑት አሁን ግን ኩነኔ የለባቸውም አሁን ይላልና ከረንት ያችን ስፔስ ነው ክርስቲያን እየኖረ ያለው። ቅድም ኤፍሬም በደንብ ገልጾታል። ያንን ይሄ ከረንትሊ የምንኖረው ህይወት ላይ ነው የኛ ፎከስ እና ወደኋላም መሄድ አንችልም። ወደፊትም ደግሞ ብንሄድ ኢማጂኔሽን ነው እና ከረንት የሆነውን ነገር ነው እንዳልኳችሁ በእግዚአብሔር ዘንድ የጊዜ የሚባል ነገር there's no time ታይም ከእግዚአብሔር በታች ነው እንጂ ከእግዚአብሔር በላይ ያለ ነገር አይደለም። ስለዚህ እንደ ወንጌል አማኝ ድኛለሁ ሲል አንድ ሰው ከረንትሊ ያለውን ሲቹዌሽን ነው የሚያውቀው። እንደውም እኔ ብዙ ጊዜ የምናገረው ምንድነው አንድ ክርስቲያን ኢንስታንትሊ በቃ ያውቃል whether he go to heaven or hell እና ያቺ ስፔስ ናት በክርስትና ውስጥ በጣም ትልቅ ቦታ የሚሰጣት። የመዳን ቀን አሁን ነው ይላል መጽሐፍ ቅዱስ ላይ which means doesn't know እግዚአብሔር አሁን በእኛ ካልኩሌሽን ነው ታይም በቃ ስንሞት ይሄን የሆነ ቦታ ሄደን አድገን አሸምግለን ወይ እንደዚህ ብለን የምንለው ይሄ በእኛ ሜንታል ካፓቢሊቲ ውስጥ ያለ ነውና በእግዚአብሔር ዘንድ ግን የለም ያቺ ታይም ኤሰንስ ስለሌለች ኤኒ ክርስቲያን ኪንግደም በእግዚአብሔር አብ አሁን ተሰውራችኋል እያለ በጣም ብዙ ነገሮችን ከረንት አድርጎ ነው ባይብሊካሊ የሚናገረውና በእርግጥ ሉዝስ ማድረግ ይቻላል። አዎ ኪፕ ካላደረግነው ያን ሳልቬሽን ኤኒ ታይም ልንጥለው እንችላለንና ግን አንዴ ነው። ኪፕ ካልተደረገ ግን የሚሄድ ነው መዳን። ነገር ግን ቅድም እንደጠቀሳችሁት ምናልባት እየዳንን ነው የሚለው ተርሙ ራሱ አሩ ነው በጣም እንትን ነው ራሱ ክላሽ የሚያደርግ ነው ብዬ ነው ማስበውና መዳኑን ነው ሰው ይሄ ከረንትሊ ያለውን መዳኑን ነው የሚያውቀው። ሌትስ ሴይ ከጌታ ጋር ያለው ሪሌሽንሺፕ ከረንትሊ ያ ሰው ምን አይነት ነው በቃ አሁን ነው እና እንዳልኳችሁ ነው። ፓስት ከሆነ በቃ ወደዛ በሐሳብ ነው የምንሄደው፣ በትዝታ ነው የምንሄደው። እንደገና ደግሞ ፊውቸር ከሆነ ደግሞ ኢማጂኔሽን ነው። እንዳልነው በእግዚአብሔር ዘንድ ደግሞ የታይም ኤሰንስ የለም። ሂዝ ኦቨር ዘ ታይም ከዓለም በላይ ነው። ዓለም እኮ ሰው ተስማምቶ ነው ያንን ታይም የፈጠረው 24 ሰዓት ፀሐይዋ በዚህ ስትወጣ ይህን ያህል በዚህ ካልኩሌሽን በኳንተም እንደዚህ አድርገን ብለው ሰከንድ ሚኒት የተደረገውና ግን ከዛ ውጪ ነው የእግዚአብሔር እንደ እግዚአብሔር ሐሳብ በእግዚአብሔር እንደ እግዚአብሔር አምሳል ነው የተፈጠርነውና ሃው ጋድ የእግዚአብሔርን ራይቸስ የሱን ህልውና ስናይ ብዙ የሚያከራክር ነው። ይሄ የዳንን ነው ድነናል ሳይሆን እንደ ወንጌል አማኝ ጌታን እንደሚያገኝ ሰው ድኛለሁ ብሎ በዛ በቃ ፋውንዴሽን በሆነው ትሩዝ ላይ ሲቆም ነው እና ብዬ አምናለሁ። እንግዲህ ያንን የታይም የጊዜ በእግዚአብሔር ዘንድ ያለው ጊዜ ስንረዳ ምናልባት ነጋችንም በእኛ እጅ እንዳልሆነ ብዙ መጽሐፍ ቅዱስ ላይ አሁን እንደዚህ እያለ እዛ ተቀምጣችኋል ምናምን ሲል ብዙ ኮንፊውዝ የሚያደርግ ነገር አይደለም። ምክንያቱም ስፒሪቹዋሊ ስለሆነ የሚያወራውና በዚህ ቦዲ ውስጥ ትራፕ ብንሆንም ግን ያ ስፒሪት የሆነው ነው ኮንቲኒቲ ያለውና ያው ይሄንን ለማለት ነው። ኤፍሬም ገልጾታል በደንብ አይ ቲንክ። ተባረኩልኝ። ቴንክ ዩ። እሺ እናመሰግናለን። የጌታ ልጅ ኤሲድ አልኩ ምን ትሄድና ያዲ ቀጥ እሺ፣ ብዙም አንቆይም። ሰዓት በጣም እየሄደ ነው እኛ ጋር። አይ ዛሬማ መተኛት የለም፣ ያው ቁጭ ብላችሁ ስለምትት እንትን ትንሽ እንትን አለ። ኤኒዌይስ ዳኒ ስለሄደ ይቅር በቃ። ግን እሺ እኛ ስንሰራለን ብለን ስንል የዳነ ሰው ያንን ስራ የምንሰራው ለምንድን ነው የሚለውን ምናልባት ኢፋ ብትሄድበት ከሁለት አንዳችሁ ለነገሩ ዳዝም ማተር ሁ ያዲ ስራ ስንል እኛ ብዙ ጊዜ አንዳንዶቹም ስራ ከሚሉት የተለየ ነው። እኛ ስራ ምንለው ስራ ማለት ያው እንደምታውቁት ሁላችሁም እንጨት መፍለጥ፣ ውሃ መቅዳት ምናምን አይደለም። ስራ ማለት ክርስቶስን የመምሰል የጽድቅ ህይወት ማለት ነው።
ክርስቶስን የመምሰል የጽድቅ ህይወት ከጀስቲፊኬሽን ቀጥሎ የሚመጣ ነው። ሰዎች በክርስቶስ ኢየሱስ አምነው ሲድኑ ከዛ በኋላ የሚመጣ ነው። እሱም ደግሞ ቤዝድ የሚያደርገው ቅድም ጸጋው በእምነት አድኗቸዋል ብሎ የእግዚአብሔር ስጦታ ነው ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ ከዘጋ በኋላ እግዚአብሔር አስቀድሞ ያዘጋጀውን ስራ ለመስራት በክርስቶስ ኢየሱስ ተፈጠራችሁ ይላል። አሁን ዳግም የተወለድ ነው ስራ አለ ይላል። ዳግም የተወለዳችሁት ዝም ብሎ አይደለም፣ ልትባክኑ አይደለም፣ ስራ አለ። በክርስቶስ ኢየሱስ ዳግም ስትፈጠሩ ኒው ክሬሽን ስትሆኑ ኦኬ መፈጠር የሚለው እሱን ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለውን ነው። እና ስራ አለ፣ እግዚአብሔር አስቀድሞ ያዘጋጀው ስራ አለ፣ እሱን ለመስራት ተፈጥራቸዋል ይላል። ያ ማለት ክርስቶስን የመምሰል የጽድቅ ህይወት ሰዎች በእነሱ ችሎታ አሁን ብዙ ሰው ያኛው ከኛ አቅም ከኛ ችሎታ ከኛ እውቀት እንደዛ ይመስለዋል። ብዙ ሰው አይደለም። ቲቶ ላይ እሱም በደንብ ያበራረዋል። እዛ ላይ ግልጽ ያደርገዋል። ጸጋውን ያ ራሱ ያዳነን ጸጋ ማለት ነው። ያ ያዳነን ጸጋ ራሱ አድኖ ብቻ የሚተውን ሳይሆን በዕለት ተዕለት ህይወታችን ክርስቶስን መምሰል የሚያስለምደን ኃጢአትና ዓለማዊ ምኞትን የሚያስክደን እንደሆነ እዛው ላይ ያበራረዋል ማለት ነው። ይሄ ህይወት ነው ስራ የሚባለው ማለት ነው። ክርስቶስን የመምሰል የጽድቅ ህይወት ነው። ይህንን በማድረጋችን ምንድን ነው የምናገኘው? ይህን በማድረጋችን አሁን ብዙ ሰዎች ጋር የምንለያየው በዚህ ነው። ይህንን በማድረጋችን የዘላለም ህይወት እናገኛለን ብለው የሚያስቡ ሰዎች አሉ። ኖ እኛ ደግሞ ያን የዘላለም ህይወታችንን በዚህ ውስጥ እያስጠበቀን ነው። በዚህ ውስጥ አስጠብቀን ክብራችን ጋር እንደርሳለን ነው። ኦኬ አሁን ልዩነቱ እነሱ ስራ ሲሰሩ ወይም ደግሞ ይህንን ያንን ሲያደርጉ ሰልቬሽን እንደሚያገኙ ይናገራሉ። ደግሞ አግኝተናል ይላሉ። በቃ ቁጭ በል ሶፋው ላይ ሄድ መሽቶብሃል አይነት ነገር ነው። በቃ ክሊር አይደለም። እንደ ወንጌል አማኞች የጠራ አይደለም ትምህርታቸው ማለት ነው። እኛ ግን እንደዚህ ስንል ክርስቶስን የመምሰል ህይወት ስንል ምንድን ነው የምናገኘው? ይሄንን በማድረጋችን በማለት ስንል እንዳልኩት አንድ ያንን ሰልቬሽናችንን እናስጠብቃለን በዚህ ውስጥ። ሁለተኛ ደግሞ መጨረሻ የሚናገረው ነገር አለ። መቼ ስለ ሀሳቡ ሰፊ ነው እንጂ ሐዋርያው ቅዱስ ጳውሎስ እንደሚናገረው በመጨረሻው ሰዓት ሩጫውን ጠብቅ ያለው እንደዚህ ብሎ የድል አክሊል ይጠብቀኛል ይላል። እኛ የተዘጋጀልን አለ። እኛ ቅድም ሲባል እንደነበረው እንግዲህ ስራችን በሰዓት የሚፈተንበት ሰዓት ይመጣል። የዛኔ ሪዋርድ አለ፣ ሽልማት አለ፣ እንደዛ አለ። ከዛ የምንጠብቀው ማለት ነው። ሁለተኛ እሱ ብቻ ሳይሆን ሰልቬሽን ዋይዝ ስለሆነ እያወራን ያለ ነው። ያንን በዛ ውስጥ እናስጠብቃለን ነው። እናስጠብቃለን ማለት ነው። ቅድም እንዳልኩት በጣም በቃ ሰዎች መርሳት የሌለባቸው እግዚአብሔር ጸጋ የሚባለው ነገር ነው። ያም በችሎታ በጸጋ ጀምረን በስራ እናስቀጥላለን ሰልቬሽን እያለን አይደለም። እንደዛ አይደለም። በጸጋ የጀመርነውን በስራ እናስቀጥልም። ብዙ ጊዜ እንደዛ ይመስለዋል ሰው። እንደዛ አይደለም። በጸጋ ጀምረን በጸጋ ነው የምንጨርሰው። የምናስቀጥለውም በጸጋ ነው የምናስቀጥለው። እኛ ግን ለዛ ጸጋ ታዛዥ እንሆናለን ነው። በዛ ውስጥ አልፈን ደግሞ ወደ መክበር እንሄዳለን ማለት ነው። እና ኮንሴፕቱ ይሄ ነው። አሁን አንድ ሰው በክርስቶስ ኢየሱስ ሲያምን ምንድን ነው የሚሆንለት? በቃ ይጸድቃል። አንድ ሰው በክርስቶስ አመነ፣ ጸደቀ፣ ዳነ ነው። አሁን ይህ ሰውዬ በክርስቶስ ኢየሱስ አምኖ ቢሞት የት ነው የሚሄደው? ቀጥታ እነ አብርሃም ጋር ነው የሚሄደው፣ እነ ይስሐቅ ጋር ነው፣ እነ ያዕቆብ ጋር ነው የሚሄደው፣ እነ ጳውሎስ እነ ጴጥሮስ ጋር ነው የሚሄደው። ይህ ሰው ማለት ነው ወደ ዘላለም ደስታና ረፍቱ ነው የሚገባው። እሺ ባይሞትስ? እኛ አሁን ጌታን ተቀበልን፣ አልሞትንም፣ እንግዲህ ቀጠለ ህይወት። ኦኬ ስለዚህ ሰንቲፊኬሽን ያለው ለዚህ ነው ማለት ነው። ጀስቲፊኬሽን ቀጥሎ ሰንቲፊኬሽን የሚሆነው ለዛ ነው። ክርስቶስን የመምሰል ህይወት ራስን አስለምድ ስለሚል እግዚአብሔርን የመምሰል እኛ ደግሞ እሱን የመምሰል ራሳችን እናስለምዳለን። እንዳልኩት ግን በዚህ ሂደት ውስጥ የሚያግዘንም ያጸጋው ነው። ኦኬ ከዛ በኋላ ወደ ክብራችን ነው የምንሄደው። መሀል ላይ ማቋረጥ ሊኖር ይችላል ወይ? ኦብቪየስ ነው እሱ። መሀል ላይ ማቋረጥ ሊመጣ ይችላል። ለዛ ነው እኮ በጥንቃቄ የሚያስፈልገው። መጽሐፍ ቅዱስ ጥንቃቄ የሚለው እሱ ነው። ስራ የሚባለው ነገር በአጭሩ በቃ በክርስቶስን የመምሰል የጽድቅ ህይወት ነው ስራ የምንለው። ያንን በማድረጋችን ምንድን ነው የምናገኘው? አንደኛው ያው መዳናችንን በዛ ውስጥ እናስጠብቃለን፣ ከእግዚአብሔር ጋር ባለ ንብረት ማለት ነው። መዳናችን በዛ የተጠበቀ ይሆናል። ሁለተኛ ደግሞ በዛ ደግሞ በመጨረሻ ሰዓት ደግሞ የሚጠብቀን ደግሞ ሪዋርድ አለ። ኦኬ እዚሁ ላይ ማቋረጥ ፈልጌ አይደለም፣ ግን ማይክህን እንዳትዘጋው። በቅድስና መኖራችን ድነታችንን እያስጠበቅን ለመኖር
ነው ወይስ አት ኤንድ ነው ወይስ እሱም ራሱ ሪዋርድ ያሰጣል? ወይስ ሪዋርድ የሚያሰጠው ደግሞ ይሄ አሁን ፍሬ ስታፈራል አይደለ? በጎ አድራጎት የሚባሉት ያንን ስትሰራ ብቻ ነው ከጌታ ዘንድ እንደ ስራህ መጠን እንትን የሚሰጥህ አክሊል ወይ ደግሞ የተዘጋጀልህ ሽልማት የሚሰጥህ። እንዲከፋፈላል ወይስ አይከፋፈልም? ባጭሩ አይከፋፈልም። አሁን ድህነታችንን የምናስጠብቀው ምለው አሁንም ቅድም እንዳልኩት ነው። ድህነታችንን የምናስጠብቀው በእኛ ችሎታ አይደለም፣ በእኛ አቅም አይደለም። ኤፍሬም በራሱ ችሎታና አቅም ጥረት አይደለም ደህንነቱን የሚያስጠብቀው። ያ ያዳነው ጸጋ አለ። ያዳነው ጸጋ አድኖ የለቀቀው ብቻ አይደለም ኤፍሬምን። ኦኬ ቲቶ ላይ በግልጽ እንዳስቀምጠው ዓለማዊ ምኞትንና ኃጢአትን የሚክድበት እግዚአብሔር መምሰል የሚያስለምደው ይሄው ጸጋው ነው። ይሄው ሲወድቅ ኤፍሬም የሚያነሳውም ይሄው ጸጋው ነው። ኦኬ ከጸጋ በታች ሆነናል። ሶ ይሄ ጸጋ ፕሮቴክት ያደርገናል ነው። ሶ ሰልቬሽን ደህንነታችንን የምናስጠብቀው ማለት ምን ማለት ነው? በዚህ ውስጥ ማለት ነው በቃ ክርስቶስን የመምሰል ህይወትን ብናቋርጥ፣ ክርስቶስን የመምሰል ህይወት ማቋረጥ፣ ፍለጋውን ማቋረጥ ማለት ለምሳሌ አንድ ተራ ምሳሌ ልስጥ። ሰዎች የወጡ ሰዎች የሉም የምታውቂያቸው አንቺ በጌታ የነበሩ ሰዎች አቋርጠው የወጡ ሰዎች አሉ። እነሱ ሰዎች አሁን በቃ ትተው ወጥተዋል ማለት ነው። እነዚህ ሰዎች የዘላለም ህይወት አላቸው የላቸውም? ግን የዘላለም ህይወት አልነበራቸውም ነው እንዴ? ስላልነበራቸው ነው? አይ አይደለም። የዘላለምን ህይወት ተቀብለው ነበር ግን ጥለውታል። አየሽ ግሎሪፊኬሽን የሚባለው እዛ ድረስ አላስጠበቁትም። እስከ መምጣቱ ድረስ የሚለው መጽሐፍን ማለት ነው። እዛ ድረስ መሄድ አልቻሉም፣ አቋርጠው ወጥተዋል። ያላቋረጡ ደግሞ አለ። ሩጫውን ጨርሻለሁ የሚለው ጳውሎስ እሱ ነው። መጨረሻ ላይ የጨረስነው ሰዎች ኦፍኮርስ ይጠብቀናል፣ የክብር አክሊል ይጠብቀናል። ከእግዚአብሔር የምንቀበለው የምንሸለመው ደግሞ ይኖራል። እሱን ለማድረግ ያው መጨረስ አለበት አይደለም አንዱ ሰው። እሱ ክራይቴሪያ አሁን መጠበቅ አለበት የምለው እሱ ነው። ለምሳሌ እነ ኃይሌ ሜዳሊያ የሚሸለመው የጨረሰ ሰው ነው። መቼስ አቋርጦ ወገቤን ብሎ የወጣ ሰውዬ ምንም ሊሸለም አይችልም። ሰው መጨረሻ ላይ ግን ጨርሶ የገቡ ሰዎች ይሸለማሉ። ሰው የዛኔ እንደዛ ነው የሚሆነው። በመጨረሻው ሰዓት ሽልማቱ የሚሆነው አቋርጠው ላልወጡት እስከ መጨረሻው ድረስ ሩጫቸውን ለጠበቁ ሰዎች ነው የሚሆነው ማለት ነው። እዚህ በቅድስና መኖርም ያሸልማል፣ በጎ አድራጎትንም መስራት ያሸልማል። የተለያዩ አይደሉም። ቅድስና ክርስቶስን የመምሰል ህይወት ማለት እንዳልኩት ነው። ይሄን ሁሉ የሚያጠቃልል ነው። መልካምነት ማድረግ፣ ለሰዎች ቸርነትን ማድረግ፣ መቀደስ፣ ቅድም ሰዎች ነፍሳትን ወደ ጌታ መመለስ፣ ብዙ መጽሐፍ ቅዱስ የሚላቸው አሉ። ሰፊ ነው ሀሳቡ ማለት ነው። የመንፈስ ፍሬ ተብለው የተዘረዘሩት አሉ። እነዛ ነገሮች ሁሉ በህይወቱ ሲገለጡ ማለት ነው። አንድ ነገር ብቻ አይደለም። ክርስቶስን መምሰል ማለት በቃ የክርስቶስን ፍለጋ መከተል ነው። ክርስቶስ የሆነው እና እሱ አንዱ ነው። አሁን ዓለም ድሃ ምናምን መርዳት የሆነ ነገር እንደዚህ ሰዎችን ይሄ አንዱ ነው። የክርስቶስ መንገድ ነው ይሄኛው ማለት ነው። ክርስቶስ የመምሰል ህይወት ነው። ክርስቶስ እንደዛ ነበረ። ለድሆች ያዝን ነበር፣ ድሆች እንዳራ ነበረ እንደምታውቁት ማለት ነው። እና ለድሆች ወንጌል ሰብክ ዘንድ ብሎ እንደውም ሲነሳ ያለውን ሀሳብ ታውቃላችሁ። እና ይሄ ሁሉ እንትን ነው፣ ሰፊ ነው ፓኬጁ። ክርስቶስን የመምሰል ህይወት የሚባለው አንድ ብቻ አይደለም። አሁን ድሃ ስላበላን የሆነ ነገር እናገኛለን፣ የሆነ ነገር ስለሰጥ ግጥም አድርገን እናገኛለን። ዋይኖት ኢየሱስ አይደል እንደ ያለው እኮ በሰማይ መዝገብ አድርጉ ምናምን አለ እኮ አይደለ? ሰው ልቡ ባለው በዛ መዝገቡ ባለበት በዛ ልቡ ይኖራል። እና ሌባ ከማይሰርቀው ብል በማይበላው ምናምን እዛ አድርጉ መዝገባችሁን እያለ ከዛ ጋር አያይዞ የሚናገረው ነገር አለ። ይሄ ድሆችን ማገዝ፣ የተራቡትን ማብላት ምናምን፣ እነዚህ ለመጽደቅ የምናደርጋቸው አይደሉም። እኛ ለመጽደቅ የምናደርጋቸው ነገሮች ሲጀመር አሁን አንድ ተመልካች ሮጦ ሜዳ ውስጥ እና ኃይሌ ሲሮጡ ዘሎ ገብቶ ያንን መረብ በጥሶ ቢገባ ይሸለማል? ያኛው ተመልካች ይታሰራል ነው። ፖሊስ ይመጣና አስሮ እግሩን መኪና ላይ ጭኖ ፍርድ ቤት ነው የሚወስደው። ለምን? ኳሊፋይ አይደለም ሰውየው። ምንድን ነው የገባው? እንደውም ማን ፈቀደለት ሜዳው ላይ?
እነ ሯጭ ግን ከሆንሽ ኦኬ፣ ሯጮቹ ግን በቃ ገብተው ጨርሰው ዋንጫቸውን ዋሬቨር ሜዳሊያቸውን ምናምን ይሸለማሉ። አሁን በክርስቶስ ኢየሱስ አምኖ የዳነ ሰው ማለት በቃ ኳሊፋይ ሆነዋል፣ ውድድር ሜዳ ውስጥ ገብተዋል ማለት ነው። ኦኬ ውድድር ሜዳ ውስጥ ገብተዋል። ሊሮጥ በቃ የመሮጫው ሜዳው ተዘጋጅቶለት ሩጫውን ጀምሯል ማለት ነው። መጨረስ አለበት። የሚጨርሰው በራሱ ኃይልና አቅም ነው አይደለም። እንደነ ኃይሌ ገብረስላሴ አይደለም። ውሃ እየጠጣ ተዛዝሎ ምን አይደለም። ጸጋ የሚባል ነገር አለ። ኦኬ ያ ሱፐርናቹራል የሆነ ነገር ነው። ሰው በሱ ተደግፈን በሱ አጋዥነት ፍጻሜያችን ጋር እንደርሳለን ነው። ኦኬ በጥሰን እስከ መጨረሻው ላይ እንደርሳለን ነው። የዛኔ ደግሞ ከጌታ ደግሞ ብድራታችንን እንቀበላለን ነው። የኛ አስተዋጽኦ እዛ ውስጥ የኛ አስተዋጽኦ ከመታዘዝ ውጪ ምንም የለውም። በቃ ለጸጋው ጉልበት መታዘዝ ብቻ ነው። እኛ ደጋፊ አለን፣ አጋዥ አለን ነው። የኛ አይደለም ችሎታው። ሲጀመርም የኛ አይደለም፣ ሲቀጥልም የኛ አይደለም፣ ስንጨርስም የኛ አይደለም። የኛ አስተዋጽኦ እዛ ውስጥ ምንም ነው ነው ከመዳን ቀጥሎም ጭምር ማለት ነው። ኤፍሬም ባለው ላይ ትንሽ ልጨምር። እኔም ምንድነው የኛ ያዕቆብ መጽሐፍ ላይ ምን ይላል? የህይወት አክሊልን ያገኛል በፈተና የሚጸና ይላልና እዛው ክፍል ላይ ይወርድና ምን ይላል? በራሱ ፍቃድ ነው፣ ነገር ግን የሚፈተነው በራሱ ክፉ ምኞት ነው ይላልና በዚህ ውስጥ የሚጸና ሰው የህይወትን አክሊል ነው የሚያገኘው። ነገር ግን ማቴዎስ 5 ላይ ደግሞ ሄደን ካየን ማቴዎስ 5 ላይ የሚናገረው ምንድነው? ቁጥር 12 ላይ ስለ ይሄ ሪዋርድ በቃ ማለት አባቶቻችሁ በዚህ አልፈዋል። ልክ ይሄ አንድ ስቴፕ ኤክስቴንድ በመሆን አሁን ቅድም ኤፍሬም እንዳለው አስጠብቀን በመሄድ ውስጥ የህይወት አክሊል የሚለው በቃ ጀስት ወደዛ ኪንግደም ጆይን ማድረግ ራሱ አክሊል ነው። ነገር ግን ማቴዎስ 5 ላይ ሄዳችሁ ደግሞ ካያችሁ ሪዋርድ እንደሆነ ለወንጌል የተከፈለ ሪዋርድ ስቴፕ የሆነ ስቴፕ ከኖርማል ከሳልቬሽናቸው ውጪ አባቶች እንኳን እንደዚሁ አድርገዋል፣ አስደስተዋል እግዚአብሔርን ይላልና ለወንጌል የሚከፈል ደግሞ ራሱን የቻለ ደግሞ አክሊል አለ። የህይወት አክሊል ሳይሆን በቃ በስራው ደግሞ ምድር ላይ ሰዎችን ወደ ጌታ በማምጣት በቃ በተለያዩ እርምጃዎች በሆኑ ስቴፖች ውስጥ የሚከፈል መስዋዕትነትን ነው። እሱን ነው የሚያወራውና ምናልባት ያዕቆብ መጽሐፍን ካነበባችሁና ማቴዎስ 5 ላይ በደንብ ዲፍረንሺየት ያደርገዋልና ያው ኤፍሬም እንዳልከው ነው እዛ ላይ ለመጨመር ነውና ተባረኪ። ምናልባት ከተመለሰ ተባረኪ። ተባረኩ። እኔ በእንትኔ በራሴ ትንሽ እንትን ብዬ ነበረ የሆነ የቅድስናው ህይወት ወደ አሁን ኢቭን የጌታ ልጅ ስትናገር የህይወት አክሊል የሚል ነገር ሜንሽን አደረክና አክሊሎቹ ራሳቸው ሽልማቶቹ የሚለያዩ እንደሆኑ ነበር የሚገባኝና የህይወት አክሊል የሚለው ያስድነናል፣ ቅጽበታዊ ነው። ግን አሁን በቅድስና እየኖርን ስንሄድ ደግሞ የምናስጠብቅበት መንገድ ስለሆነ ወደዛ የሚያደርሰን ወደ ህይወት አክሊል የሚያደርሰን ከህይወታችን ጋር የተያያዘ እንደሆነ ነው የማገናኘው ለኔ ማለት ነው። እንግዲህ ታርሙኛላችሁ። አት ሴም ታይም ደግሞ እነዛ የበጎ አድራጎት የሚደረጉት ደግሞ አምልኳዊ የሆኑ ክርስቶስ እግዚአብሔርን የምናመልክበትም አንዱ መንገድ ስለሆነ ያንን የምናደርገው ስለዳንን ፍሬ ማፍራት ስላለብን ፍሬያችን በዛ ስለሚገለጥ የሚል ነው እንጂ አሁን ከድነታችን ጋር የሚያያዝ ነገር ነው ብዬ እንትን አልልም፣ አላየውም። ከህይወት አክሊል ጋር ማለት ነው የሚገናኝ ነገር አለው ብዬ አላስብም። አንድ ሰው መስጠት ይችላል፣ መስጠት የማይችልም ሰው አለ። እንደተሰጠው መክሊት ነው ሰው እግዚአብሔርን የሚያገለግለውና በዛ ምክንያት ከህይወት አክሊል ጋር የሚገናኝ ነገር ነው ብዬ አላስብም ነበርና ሁሉም እንደሱ ሳይሆን እንደሱ አይደለም። ያዲ አሁን መስጠትማ አንድ ሰው ስለሰጠሽና ስላልሰጠ አይደለም እኮ። አሁን ብዙ ሰዎች ብዙ ጊዜ እንትኖች ላይ ዲቤቶች ላይ ሰምተሽ ከሆነ ምን ይሞግቱናል መሰለሽ? አይ ተርቤ ያላበላችሁኝ ተጠምቼ አላጠጣችሁኝ ይላቸዋል እኮ። እና እንደውም ባለማመናቸው አይደለም አንዳንዶቹ እንደውም
ባለማመናቸው እኮ አይደለም የተፈረደባቸው፣ ስላላበሉና ስላላጠጡ ነው። እነዛን ደግሞ ተርባይ አበላችሁኝ፣ ተጠምቼ አጠጣችሁኝ ያላቸው። በቃ ሰው በማበላቱ በማጠጣቱ መንግስተ ሰማይ ይገባል። ያላበላ ያልጠጣ ደግሞ እንደዚህ ነው። እንደዛ ግን አይደለም። ክፍሉ ፍየልና በግ አለ። መጀመሪያ እኮ በቃ ፍየል በግራ በግ በቀኝ አለ። በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ ያውቁኛል ብሎ በዝርዝር አስቀምጠዋል ኢየሱስ። እነዛ በጎች ኦልሬዲ ተለይተው በቀኝ የቆሙት ነው። በግ ካልሆነ እነዚህ ነገሮች ሁሉ ከእንትን አይደለም የሚያደርጉት። ኦኬ አሁን አንድ ሰው እዛ ጋር በግና ፍየል ተብለው ሲለዩ በማመንና ባለማመናቸው ምክንያት ነው እንጂ ቀጥሎ በተዘረዘሩት ነገሮች አይደሉም። ያ ማለት ምን ማለት ነው? በግ ከሆነ አንድ ሰው ያ ማለት በክርስቶስ ኢየሱስ አምኖ የዳነ ሰው እዛን ነገሮች ማድረግ ምን ማለት መሰለሽ ያድዬ ውጤቱ እኮ ነው። አሁን በቃ እሱን ነው አሁን ሊገባን የሚገባው። ኢየሱስ ምን አለ ስለ ሐሰተኛ ነቢያት ሲያስረዳ ምን አለ? ከፍሬያቸው ታውቋቸዋላችሁ እንደዚህ አለና መልካም ዛፍ አለ ክፉ ፍሬ ሊያፈራ አይቻለውም አለ። ክፉ ዛፍ ደግሞ መልካም ፍሬ ሊያፈራ አይቻለውም አለ። አሁን እውነተኛ የወይን ግንድ እኔ ነኝ አላለም? 15 ላይ ዮሐንስ 15 ላይ ኢየሱስ እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው፣ እናንተ ቅርንጫፎች ናችሁ፣ እናንተ በእኔ ብትኖሩ እኔ በእናንተ እያለ የሚለዋል አይደለ? አሁን የትኛው ግንድ ላይ ነው? ኦኬ የትኛው ግንድ ላይ ነው እኛ የተጣበቅ ነው? እኛ ቅርንጫፎች ናችሁ ተብለዋል። ኦኬ ከዚህ ከእውነተኛው ግንድ ጋር ተጣብቀናል። ኦኬ ከተጣበቅን የእነዛን ፍሬዎች አለማፍራት እኮ አንችልም። ኢየሱስ ራሱ መልካም ዛፍ አለ ክፉ ፍሬ አያፈራም አለ። ክፉ ዛፍ ደግሞ መልካም ፍሬ ሊያፈራ አይቻልም አለ። አሁን ስናፈራ ውጤቱ እኮ ነው እሱ። የትኛው ዛፍ ላይ ነው የተጣበቅነው? ውጤት ነው። አሁን መንግስተ ሰማይ የምንገባው ከፍሬያችን አይደለም። ፍሬ የኛ አይደለም እኮ ከየት መጥቶ በማን ነው እኛ የምንገባው መንግስተ ሰማይ? እንዴ ቅርንጫፍ ፍሬ ማፍራት ይችላል እንዴ? ከግንድ ላይ ካልሆነ አይችልም። ሰው ግንዱ ነው ተመዝጋኙ። ለዛ እኮ ነው መልካሙን ስራችሁን አይተው አለ በሰማይ ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ፊት ይብራ እያለ ይናገራል። እንዴ ለምንድን ነው የኤፍሬም መልካም ስራ ታይቶ እግዚአብሔር የሚመሰገነው? ለምንድን ነው ኤፍሬም አይመሰገንም እንዴ? ኤፍሬም አይደለማ መልካሙ ስራ ከግንዱ ጋር ከመጣበቁ የተነሳ ነው። የግንዱ ውጤት ነው። ኦኬ የእኔ ፍሬ ማፍራት፣ እኔ ቅርንጫፍ ነኝ። ስለዚህ ያ ውጤት ነው፣ የኛ አይደለም። ቅድም ጸጋው ምለው ከሱ የተነሳ ነው። የእግዚአብሔርን የመምሰል ህይወት በዛ ውስጥ ያለው ነገር በህይወታችን የሚገለጠው ሁሉ የመንፈስ ፍሬዎች ሁሉ ከኛ የተነሳ አይደሉም። እነዛ ነገሮች ያ የመጀመሪያ ያዳነን ጸጋ ነው እንዳልኩት። ከዛም በኋላ እስከ መጨረሻው ደግሞ አጽንቶን እስከ ክብር ድረስ የሚያደርሰን ማለት ነው። ስለዚህ እንደዚህ ድሃ ማብላት፣ እንደዚህ የሆነ ነገር ማድረግ፣ እነዚህ ነገሮች ሁሉ በቃ አለማድረግ ነው። ያንን ነገር አለማድረግ ነው ማንችለው። ከግንዱ ጋር ካለን በቃ ያ ግንዱ የዛ አይነት ባህሪ ነው ያለው እንዳልኩት ነው። በቃ አሁን እንግዲህ የብርቱካን ዛፍ ላይ በቆሎ እሸት መቼስ አይበቅል። በቃ የብርቱካን ዛፍ ነው። ስለዚህ ቅርንጫፎቹ ፍሬ የሚያወጡት የብርቱካን ነው በቃ እንጂ ፓፓያ አያመጡ። ኬታ ያመጡታል? የሌላቸውን ኬታ ያመጡታል? ስለዚህ አሁን የነዛ ያ ውጤቱ ከኛ የተነሳ አይደለም። ስለዚህ በሱ ምክንያት አይደለም እኛ የዘላለም ሕይወት የምናገኘው። የዘላለም ሕይወት ያገኘነው ኦልሬዲ ጌታ ኢየሱስን የተቀበልነው። ከዛው ኢየሱስ እኮ እዛ ጋር ይናገራል ዮሐንስ 15 ላይ እናንተ በእኔ ብትኖሩ እኔ በእናንተ ብዙ ፍሬ ማፍራት አላችሁ፣ ያለ እኔ ግን ምንም ማድረግ በእኔ ባትኖሩ ግን ምንም ልታደርጉ አትችሉም ማለት አየሽ። ከእሱ ጋር ከመኖራችን የተነሳ ነው የቻልነው። ከእሱ ጋር ካልኖርን አንችልም ጨርሶ። ስለዚህ እኛ ድነናል በመዳናችን ምክንያት። ያ የወይን ግንድ ጋር እውነተኛ የወይን ግንድ ጋር ከመጣበቃችን የተነሳ ማፍራት አለ። ኦኬ ያ ፍሬ የዛ ውጤት ነው። ግንዱ ለእውነተኛው ግንድ ላይ የመጣበቃችን ውጤት ነው ፍሬው ማለት ነው እንጂ ፍሬ በማፍራታችን መንግስተ ሰማይ እንገባለን። 10 ነቢጤ አንዳንድ እንጀራ ሰጥቼ ቀይ ወጥ አብልቼ መንግስተ ሰማይ እገባለሁ አይደለም። እንደሱ አይደለም። በቃ እኔማ ምን መንግስተ ሰማይ እገባለሁ? መንግስተ ሰማይ የገባሁትማ ክርስቶስ ኢየሱስ ያመንኩ ቀን እኮ ነው። ወደ ፍርድ አትመጣም አለኝ። ድነሃል ጭራሽ አያይም እኮ ነው የሚለው። አያይም ነው የሚለው። ፍርዱንም አላይም እኔ ጨርሶ። እኔ የሚመለከትም አይደለም እሱ። በክርስቶስ ኢየሱስ የሆኑት ሁሉ ኩነኔ የለባቸውም ተብለዋል። ምን ኩነኔ ነው? ፍርድን አያይም። እኔ የምን ፍርድ ነው ማየው? አላይም። አንለስ ያ በእሳት የሚፈተነው ስራዬ ካልሆነ በስተቀር ቅድም እያላችሁ የነበረው የክብሩ የአክሊል የሽልማቱ ማለት ነው
ካልሆነ በስተቀር። ስለዚህ ስራ በወንጌላውያን አማኞች ዘንድ እንደውም ከሌሎቹ በላይ እኛ ቤት ይከራል። ብዙ ጊዜ እኔ እንደምለው ማለት ነው ስራ እኛ ጋር በጣም የከረረ ነው ከሌሎቹ እኛ እንደው የምንለው እግዚአብሔር እኮ አስቀድሞ መልካሙ ስራ እንድንሰራ ነው ዳግም የተፈጠር ነው ብለን ነው የምናምነው። እኛ ግን ለመጽደቅ አይደለም የምንሰራው ነው። አንዳንዶቹ እንደምታውቂው ነው 1 ብር ዘርዝሮ 10 ሳንቲም ለእኔ ብጤ ሰጥቶ መንግስተ ሰማይ መግባት ይፈልጋል እግዚአብሔርን አታለው ማለት ነው። አይ እንደዛ አይደለም መጽሐፍ ቅዱስ የሚለው እና እኛ በእኛ ህግ የኢየሱስ እንግዲህ ታውቂያለሽ ሲመጣ ኢየሱስ ምን እያለ እንደመጣ ማለት ነው። ህጉን ልሽር አልመጣሁም ልፈጽም አለ። ኦፊስ ፈጽሞታልና እዛ ላይ የሚናገረውን ነገር ካየሽ እንደውም ያከረዋል። አሁን 10% ምናምን አልነበረ። ከዛ እሱ መጣና ኢየሱስ ምን አለ? ሁለት ያለው አንዱን ይስጥ ምናምን አለ። ኦኬ እና ይሄ ፍለጋ ነው። አሁን ክርስቶስን የመምሰል ህይወት ማለት ይሄን ፍለጋ ማለት ነው። ይሄንን ደግሞ ከክርስቶስ ነው የተቀበልነው ከክርስቶስ ነው ብለው ህይወትም ጭምር ነው ሁሉ ነገር ነው። ገንዘብ አንድ ሰው ክርስቲያን ገንዘብ ካለው ገንዘብ ሰርቼ ያመጣው ምናምን አይልም። ጉልበቴን ያመጣው ምናምን ብለ እግዚአብሔር እንዳትረሳ እንዳለ እንደዛ አያስብም። ክርስቲያን ያው ገንዘቡ ራሱ የሱ እንደሆነ አያስብም። ስትሰጪም ራሱ ገንዘቤን ሰጠው አትይም። ያንቺ እንዳልሆነ ነው የምታውቂው። ለዘሪ ዘሪን ለመብላተኛ ምግብን ሰጠ ይላል። ሰውን እቺ እንድትዘሪ ዘር ተሰጥቶሻል ስጪ ነው። ያንቺም አይደለም ብሩ እንኳን ብሩ አንቺም ያንቺ አይደለሽም። ስለዚህ እንዴት ስሙን ይሰጥቼ መንግስተ ሰማይ ገባለሁ ታያለሽ? ሲጀመር ብሩም ያንቺ አይደለም። አንቺ ጋር በዛ እንትን ያለ ነው እኛ ማለት ነው። በዛ ሜንታሊቲ ነው ያለ ነው። ክርስቲያን ስን ነው በጌታ ስን ነው። ሌሎቹ እንደሱ ያስባሉ? አያስቡም እነሱ። ለምን አሁን ቃና ዘገሊላ ሰርግ ቤት ታስታውሳላችሁ? ኢየሱስ ወይን ጠጁን ቀየረና ሲሰጣቸው ምን አላሳላፉ እንዴ? ሰው መጀመሪያ እኮ መናኛ አቅርቦ ነው ጥሩ አቅርቦ ሰው ሲሰክር መናኛ ይሰጣል። እናንተ መናኛ አጠጥታችሁን እንዴት እንደዚህ አይነቱን አሪፉን አስቀራችኋል? እና ምን እንደሆነ አላወቀም ነበር ይላል። ዩሲ አሁን ሌሎቹ ከእግዚአብሔር ተቀብለው ግን ማን እንደሰጣቸውም አላወቁ። አሁን የእኛ ልዩነት እሱ ነው። እኛ ተቀብለናል፣ ግን ከማን እንደተቀበልን ደግሞ እናስተውላለን። ስለዚህ የሰጠንን መልሰን እንሰጣለን። ስንሰጥ በዛ መንግስት የዘላለም ህይወት እየገዛንበት አይደለም። ከየት እንደሆነ መሶርሶንም ስለምናውቅ ማለት ነው። እና ቤዚክ የሆነው እንትናችን ይሄ ነው ማለት ነው። ያዴ ተባረክ ይፋዬ። ኮመንቴ ፍሪዝ አረገ ፎር ሰም ሪዝን እዛ ላይ ተባረክ እያልኩ ነበር። ጌታ ይባርክ። እሺ ምንቴ ኤፊነ አንተ ዛሬ እንቅልፍ የለም እንዴ? አዛባችሁብኝ እኮ እንቅልፌ። ኧረ እኔም ተዛብቷል። አሁን ትንሽ ከቆየው ማርያም ታማልዳለች ነው ብለው። እሺ ምንቴን ተዋወቁት። ኤፊ አንተ አይ ቲንክ አታውቀውም። ሌሎቻችን ሁላችንም እናውቀዋለን። ወንድማችን ነው። ምንቴ ታውቀዋለህ ከኤፊን? አውቀዋለሁ። ኤፊን አውቀዋለሁ። ኤፊ ሰላም ነው። ኤፊ እኮ አለመታወቅ አይችልም። ቤትዬ ሰላም እሱ ነው የማያውቀው እንጂ ሌሎቹ ፎቶን እንትን ስላላለ አይደል ነው ባየው ፎቶ ይቷል። እዚህ ጋር በጉ ነኝ። ኤቢን ፈልጌው ነበር ግን ኤቢን መጣ። እንቅልፌ መጥቷል እያለ ነው ኢንቫይት ሳረገው። ኤቢ ተመለስ፣ 5 ደቂቃ ምናምን ተመለስና ትወጣለክ። የጎትቼ አስገብቼ ይላል። ኦኬ ጉድ። እንትን ምንድን ነው ስታወሩ እንትን እያሰብኩ የነበርኩት የሆኑ ነጥቦች ነበሩ። ማለት በክርስትና ህይወት ውስጥ የምናረጋቸውን ነገሮች የራሳችን ድርሻ አድርገን ድነት ውስጥ ራሳችንን የምናካትት ከሆነ የሚፈጠሩ ፕሮብሌማቲክ የሆኑ ብዙ ነገሮች አሉ። ከነዛ ውስጥ ለምሳሌ የእስራኤልን የውጊያ ታሪክ ያነሳሉ ምሁራን ስኮላርስ። የእስራኤልን የውጊያ ታሪክ ያነሱና እስራኤላውያን እዛ ውጊያ ላይ የመሳተፍ የመሄድ የመታጠቅ ግዴታ አለባቸው። የሚዋጋው ግን እግዚአብሔር ነው እና በዚህ ፓተርን መሰረት ነው የክርስትና ህይወት የሚሰራ የሚመስለው።
ላይክ ዊ ሃቭ ቱ ፋይት እስከ መጨረሻው መታገል አለብን፣ መታጠቅ አለብን፣ ሁሉንም ነገር ማድረግ አለብን። ክርስቲያናዊ ኢሴንስን ማሳየት አለብን። ነገር ግን ይሄን ነገር እያረገ ያለው በእኛ ውስጥ እግዚአብሔር ነው። ለዛም ነው መጽሐፍ ቅዱስ በጣም በተደጋጋሚ ቦታዎች ላይ አርጉ፣ ስሩ፣ ፈጽሙ እያለ በኋላ ደግሞ ወደታች ደግሞ ወረድ ብሎ እግዚአብሔር ደግሞ ይሄን ያደርጋል ይላል እና እግዚአብሔር ይሄን ያደርጋል ሲል እንትን ሚስጥራዊ ነገሮች ያሉት ይመስላል የተወሰነ። ግን ከዛ በላይ ደግሞ አንድ መታሰብ ያለበት ነገር እግዚአብሔር ነው እያደረገ ያለው ሲባል ዛሬ አንድ ሰው በቅድስና ህይወት ሲያሳልፍ እያሳለፈ ያለው ከእግዚአብሔር ባገኛቸው ጸጋዎች ነው። ስለዚህ እግዚአብሔር ነው እያደረገ ያለው ማለት እንችላለን። የእግዚአብሔር ጸጋ ባይኖር፣ የእግዚአብሔር የክርስቶስ ኢየሱስ አማላጅነት ባይኖር የክርስቶስ ኢየሱስ አማላጅነት ላይ ከታች ኮመንት ምናምን ነው ማየው፣ ግን ስለመሸስ ባይኖር እና እነዚህን ነገሮች እግዚአብሔር ፕሮቫይድ አድርጓል ለአማኙ ዘንድ አማኙ በውጤቱ የሚያሳያቸው ነገሮች ከጸጋ ብቻ ማለት ይችላል ማለት ነው መጨረሻ ላይ እና እስራኤላውያንን ውጊያ እስራኤላውያን ከእግዚአብሔር ጋር የነበረውን ኢንጌጅመንት በዛ ውስጥ እስራኤላውያን አንድም ቀን ኃይላችን ክንዳችን እንዲሉ አልተፈቀደላቸው። አንድ አማኝ መንግስት ሰማያት በር ላይ ቆሞ አው ይሄ ክንዲ ያረጋችሁ እንዲል እግዚአብሔር አይፈቅድም። ለምን ከተባለ ይሄ አማኝ የሚያስፈልገውን ነገር በሙሉ ፕሮቫይድ ያደረገው እግዚአብሔር ስለሆነ ማለት ነው። እና ቀደም ኤቢ ኤፌሶን 2ን ሲያወራ ኤፌሶን 2 ላይ ቁጥር 9 እና ቁጥር 10 ላይ ጥያቄዎች ነበሩ። ኤቢ አለክ አለው ከተባለ አለው በእንቅልፍ ስማ አለውም እንዳልል ነው ምንድነው? የለም እንዳልል እንዲደረጋል አለም እንዳልል ነው ምንድነው? ምን ነበር? አለም እንዳልል እንዲደረጋል የለም እንዳልል ይመሻል ይነጋል። ቀጥል። እንቅልፍ ልብ ላይ አለው ካለ በኋላ የሚመልስልህ መልስ አስበው። ወይ ባልጠይቆ እያልኩ እኮ ነው ነገር አድርገው እንዴ እንትን የሆነ ሰው ጥልቀት ችግር የለም። እሺ ዴቪድ አይ ቲንክ ኮመንት ላይ እንትን እያለን ነውና ቤቲ ብታስገቢ ለትንሽ ደቂቃ ቢያወራን ጥሩ ይመስለኛል። ዴቪድ የፀሐይ ፕሮፋይል ተቸገር ነው ዝም ብሎ ነው ተው በእናት ኦርቶዶክስ ነው ተለውጣቸዋል ይላል። እኛማ እንታደሳለን አንከድም በዚህ ካስፈልገን እና የኔ ጥያቄ ቁጥር 9 እና ቁጥር 10 ላይ ላይክ እንትኖች አሉ ዲቤቶች አሉ። ቁጥር 9 እና ቁጥር 9ም ጳውሎስ ተናግሮ ቁጥር 10 ላይ የሚሄድበት ክፍል ላይ ላይክ ከዛሬው አርጊውመንት ውስጥ ምንም እንትን የሚያፋልሰው ነገር አይኖርም። ግን አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን የሚለው ወደ አማርኛውም ወደ እንግሊዘኛውም ሲመጣ ላይክ ፓራፍሬዝ ተደርጎ ይመስላል። እዚህ ጋር መልካሙን ስራ እየተባለ ያለው የክርስቶስ ኢየሱስ ስራ ነው። አንዴ እንትን ሆናችሁ ስሙኝ። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ እየተፈጠርን የሚለው ላይ ላይክ እግዚአብሔር በመልካም ስራዎች በክርስቶስ መልካም ስራ አማካኝነት ፈጥሮናል ነው እያለ ያለው ኦሪጂናል ቴክስቱ ላይ። ይሄንን የሚሉበትን ምክንያት ቁጥር 9 ላይ ማንም እንዳይመካ ከስራ አይደለም ስላለ ከስራ አይደለም ሲል ማንም እንዳይመካ ከራሱ ስራ አይደለም እያለ ነው ቁጥር 9 ላይ። ቁጥር 10 ላይ ወደታች ወርዶ ስለዚህ ከምንድን ነው ከተባለ ጳውሎስ ምን ይላል? እግዚአብሔር በክርስቶስ ኢየሱስ ስራ አማካኝነት አድኗል ወይም ደግሞ ፈጥሮናል እያለ ነው የሚሉ ዲቤቶች አሉና ላይክ እንዲህ አይነት ክፍሎችን ኢንጌጅ ስናደርግ ትንሽ ጥንቃቄዎች ያስፈልጋሉ ብዬ አስባለሁ። እና ኤቢ ምን ትላለህ በዚህ ጉዳይ ላይ ከተረዳኸኝ ማለት ነው? ከተረዳኸኝ ማለት ጥሩ ነው፣ ግን የተረዳውህ መስሎኛል። ክፍሉ ብዙ ምሳማው ክርክር ሮሜ፣ ገላትያ እና ኤፌሶን ላይ ያሉ ወርክስ ኦፍ ዘ ሎው ወይም ኤርጎን ኖሙ የምንለው ነገር ነው ወይ
ጳውሎስ ሮሜ ላይ ገላትያ ላይ የሚያወራው ወርክስ ኦፍ ዘ ሎው ነው እዚህ ጋር ያለው ወይስ ሌላ ነው የሚለው ነው። እዚህ ጋር ወርክስ ኦፍ ዘ ሎው አይደለም፣ ግሪኩ ራሱ ኤርጎን ኖሞ አይደለም እዚህ ጋር ያለው ፖይማ ሚል አውቶ ጋሬስሜን ፖይማ የሚባል ወይም ወርክ ማለት ነው። ማለት ኖርማል የሆነ ስራን የሚመለከት ነገር ነው እንጂ የህግ ስራን የሚመለከት ነገር እንዳልሆነ በግልጽ እናገኛለን። ግን አሁን እኔ እዚህ ክፍል ላይ ግልጽ ነው ብዬ ማስበው አንዳንድ ጊዜ ድነትን በጣም ጠበብ አድርገን ስለምናየው ማለት ነው። ድነትን ብዙ ጊዜ ከራሳችን ኢንተረስት ጋር እናየዋለን እና አንዳንድ ጊዜ ከሆነ ከሲኦል ወደ መንግስተ ሰማያት መሸጋገር ጋር ብቻ እናየዋለን። ከሲኦል ወደ መንግስተ ሰማያት እና የሆነ ፓርኪንግ ላይ እንደተቀመጠ መኪና ጌታ መጥቶ እስኪወስደን ድረስ እንደ ሬፊውጂ ካምፕ በቃ ዳን አንዴ ዳን ጨርሰናል፣ አለቀ፣ መንግስተ ሰማያት እስከምንገባ እንጠብቃለን። የድነት ዓላማ አንድ ሰው ከሲኦል ወደ መንግስተ ሰማያት እንዲገባ ነው የሚል አይነት በጣም ሪዲዩስድ የሆነ አንደርስታንዲንግ አለን። ግን መቅደሱን እንኳ በኢየሩሳሌም በይሁዳ አውራጃ ያለውን መቅደስ ናችሁ ተብሏል። አሁን እዚህ ኤፌሶን 2:19 እስከ 22 መቅደሱን እንኳ ብናስበው የይሁዳውን መቅደስ የኢየሩሳሌም መቅደስ የእግዚአብሔር መኖር ምልክት ነው። አጽናፍ ዓለሙን የሚገዛው ጌታ ህልውና መገለጫ ነው። እግዚአብሔር አለ ይላል። ኤፊ በሚሄድበት መስሪያት በሚሄድበት ቦታ ሁሉ የእግዚአብሔርን መኖር፣ የእግዚአብሔርን መስራት፣ የእግዚአብሔርን ማዳን፣ የእግዚአብሔርን ጸጋ አምባሳደር ነው። አምባሳደር ኦፍ ሂዝ ግሬስ ዊ አር ጋድስ አርት ወርክ ዊ አር ጋድስ ስካልፕቸር ዊ አር ሂዝ ፖኤትሪ ይላል አንድ ሰው እና እግዚአብሔር እኛን ኦርዲነሪ የሆኑ ሰዎችን ኦርዲነሪ የሆኑ ክርስቲያኖችን እግዚአብሔር ከኛ ኤክስትራ ኦርዲነሪ የሆነ ስራ አመንጭቷል፣ አፍልቋል፣ ፈጥሯል። እንደ አዲስ ስለፈጠረን በጸጋ አድኖን የእሱን ትክክለኛ ስን ለምንድን ነው በዚህ ዲስኦርደርድ በሆነው ዓለም ውስጥ በተረበሸው ዓለም ውስጥ የእግዚአብሔር ሰላም የእግዚአብሔር ስርዓት ሪያላይዝድ እንዲሆን ነው። እንደውም ትልቁ ጥሪ እኮ ይሄ ነው። የተጠራ ነው እኮ የእግዚአብሔር ሰራተኞች ልንሆን ነው። የእግዚአብሔር የተሃድሶ የሰላም መልእክተኞች ልንሆን እኮ ነው። የእርቅ መልእክተኞች እንድንሆን እኮ ነው። በምጥ በጭንቅ ያለው ለአጽናፈ ዓለሙ ሁሉ እረፍት ምክንያት እንድንሆን እኮ ነው። የእግዚአብሔር መልእክተኞች እንድንሆን ነው። የህይወት ሽታ እንድንሆን ነው። እንደውም በጣም ከባድ ስራ፣ ከባድ ኃላፊነት። እኔ በጣም መወዳት ሪፎርመሮች ሉተርን ጨምሮ የሚጠቀሙባት አገላለጽ አለች። we are justified by faith alone but the faith we are justified is not alone ይላሉ። በእምነት ጸድቀናል፣ የጸደቅንበት እምነት ግን ብቻውን፣ በእምነት ብቻ ጸድቀናል፣ የጸደቅንበት እምነት ግን ብቻውን አይደለም። ምን ያስከትላል? ስራን ያስከትላል። ለምን? that is what we are called እኮ የተጠራ ነው እኮ ለዛ ነው። ዝም ብሎ it's not just የሆነ ድነን መንግስተ ሰማያት እንድንገባ ወረፋ የምንጠብቅ ዌልካም ኮርፕሶች አይደለንም። የሆነ ቪዛ እስኪመታለት ሬፊውጂ ካምፕ ውስጥ እንደተቀመጠ ስደተኛ አይደለንም። እንደዛ ቢሆን ኖሮ በዳን ቅጽበት ወደ ኦሪጂናል ስፍራችን በተሸጋገር ነበር። እግዚአብሔር ግን ለዚህ ዓለም መልእክተኛ አድርጎ ልኮናል። ሰው ይሄ ቀላል ጥሪ አይደለም። ማለት ያዳነን ለስራ ነው፣ ያዳነን ለዓላማው ነው። የሱ ሰራተኛ እንድንሆን ነው፣ የሱ መልእክተኞች እንድንሆን ነው፣ የአዲሱ ዓለም መፈጠር ብስራት እንድንሆን ነው። እና እንዲህ አይነት ነገሮችን በጣም ማሰብ አለብን። ክሊርሊ በጳውሎስ ይህን በሚጽፍበት ሰሞን የነበረው ዓለም ከአማልክቱ ዘንድ ከጣዖታቱ ዘንድ ተቀባይነትን ፌቨርን ለማግኘት ሰዎች የሚሰሯቸው ስራዎች ነበሩ፣ የሚሞክሯቸው ሙከራዎች ነበሩ። እንደዚህ አይነት ነገር አይደለም እኛ የምናደርገው። ለእግዚአብሔር ልንታይ ብለን የምናደርገው ነገር በእግዚአብሔር ዘንድ ፌቨር ለማግኘት የምንሰራው ስራ የለም። ግን እግዚአብሔር እኛን የፈጠረን የሰራን የእሱ መልእክተኞች ያ ነው። ዛት ኢዝ the new creation is realized ነው። አሁን we are the new creation of God through Christ። ይሄ ኒው በርዝ ሪጀነሬት የተደረግነው በክርስቶስ አዲስ ህይወትን የተቀበልነው ይሄ የኒው ክሬሽን ሰዎች እንድንሆን ነው።
የአዲሱ ፍጥረት የአዲሱ ዓለም መልእክተኞች እንድንሆን ነው። we have to be part and parcel of the new creation of God መሆን አለብን። ኤፌሶን 2:10 ያ ነው እንደገና ተፈጥራችኋል የሚል ነገር ነው። ክርስቶስ አዳናችሁ። ለምንድን ነው ያዳናችሁ? ለስራ ነው ያዳናችሁ። ለምን? እግዚአብሔር ይሄ ዲስኦርደርድ የሆነውን ዓለም ፍሬሽ የሆነ ኦርደርን ማምጣት ፈልጓል። ትሩ በእኛ ማለት ነው። የእሱ ቫይስ ሬጀንቶች እንድንሆን፣ የእሱ ወኪሎች እንድንሆን፣ የእሱ መልእክተኞች እንድንሆን። ስለዚህ መዳን ዝም ብሎ በጣም የሆነ ሲንጉላር የሆነ ሊኒየር የሆነ ሰው ያምናል፣ ከዛ ይድናል፣ ከዛ መንግስት ሰማያት ይገባ ድረስ ይጠብቃል። ከሲኦል ወጥቶ የሆነ ነገር መግባት ብቻ ሳይሆን የክርስቶስን ህይወት ኤግዚቢት ማድረግ፣ ማሳየት፣ ለዓለም መግለጥ፣ በዓለም ላይ የእሱ መልእክተኛ መሆን የሚመለከት ነገር ነው እና ያ በጣም ትልቅ ጥሪ ይመስለኛል። ይሄ እንደ አብርሃሚክ ኮቨናንታል ሪሌሽንሺፑ የኮቨናንቱ ህዝብ መሆኑ እኮ ለሌላው ዓለም ወንጌል ነው። በቃ ሌላው ዓለም የእግዚአብሔር ድምፅ መሆን ነው። እሱ ቀላል ነገር አይደለም። በአንድ በኩል ልክ ነው፣ እግዚአብሔር ደስ ይለዋል፣ ያሸልማል። በመጨረሻ ከእግዚአብሔር ምስጋናን የሚያስገኝ ነገር ነው። ቆሮንቶስ ላይ ጳውሎስ እንደሚለው ከእግዚአብሔር ምስጋናን የምንቀበልበት ነገር ነው። የመዳናችንም ምልክት ነው። ባይዘወይ የመዳናችን እግዚአብሔር ለፈጠረው ለዚህ ኤክስትራኦርዲነሪ ለሆነው ዲድ ስራ ብቁ ሁነን ከታየን እንግዲያውስ የምርም እግዚአብሔር ለዚህ ዓላማ አድኖናል ማለት ነው። እዚህ የመዳናችን ራሱ አርማ ነው። የመዳናችን ባንዲራ ነው። እንደዚህ አይነት ህይወት ስናሳይ ነው የምርም ያንን ፍሬ እያፈራ መሆናችን ለድነታችን ማረጋገጫም ማስረጃም ይሆናል ማለት እንችላለን። ግን አንተ እንዳልከው ምንቴ ኤፋም ቅድም በጸጋ ተጀምሮ በጸጋ የሚጠናቀቅ ታሪክ ነው ያለን። የዳን ነው ዳን ልንድን ነው የዳን ሊያድኑን ነው ምናምን የፈለገ እንበል፣ እየተዳዳን ነው እንበል። በቃ ከጸጋው ውጭ ሌላ እግዚአብሔር የሚሰራበት መንገድ የለም። ጸጋው ግን ሪስፕሮካል አይደለም፣ ምላሽ የሚጠይቅ አይደለም። አይ ምላሽ ይጠይቃል። ፎር ግራንትድ ወስደን አቢዩዝ አናደርገውም። ያ ምላሽ ምንድን ነው? መልእክተኛ መሆን ነው። ይኸው ቅድም የተናገርነው ነገር ነው እንጂ እዛ ጋ ያለው ቴክስቹዋል ቫሪያንት የክርስቶስን ስራ በክርስቶስ ስራ ነው የዳናችሁ የሚለው አይደለም። ትልቁ አከራካሪው ፓርት ብዬ ነው ማስበው። ኢፍ ዩ ሲ ዋት አይ ሚን ብራዘር ምንቴ ተባረኩ።